Moving this is Christmas in Ethiopia. I can't believe how incredibly moving this is. I've seen it on YouTube, but to be here is unbelievable. Thank you for all of this. This has been an amazing day so far. AI for sure. Guys, I must say, I am shocked. These are people? Bro, you would think it's AI. It's not AI for sure. Guys, where is this? I mean, is it a whole country or? Man, look, and this is night. Then just look at the day. It looks like snow. Oh my God. Guys, we think we celebrate Christmas. We don't, okay? We just wait for the day to come and pass. This is real celebration. Oh my God. Damn. እንዴት አደራችሁ? እንዴት ዋላችሁ? የሚዲያ የጎ ቴሌቪዥን የትኩስ መረጃ የማዕበል እንዲሁም ደግሞ የተለያዩ ሚዲያ ተከታታዮች በሙሉ ሰላማችሁ ብስት ይበልልኝ። እንግዲህ ዛሬ በጠዋቱ ገባ ብለናል። ምክንያቱም ከተወሰነ ሰዓት በኋላ ስለማታገኙን አንድ ጊዜ ትንሽ አጀንዳችንን ለቀቅለቅ አድርገን እንውጣ ብለን ነው። ሁላችሁም ሼር አድርጉት፣ ላይክ አድርጉት። ቫይራል እንዳንወጣ አድርገውናል። ሀከሮች በጣም ይዘውናል። እንግዲህ ሁላችሁም በዚህ ተባበሩ። እንግዲህ ዛሬ ስገባ የገባሁት አይታችኋል። አርስቴንም እንግዲህ የጽንፈኞች መጨረሻ እብደት ሆኖ ተመዝግቧል የሚለው እንግዲህ የዓለም ሕዝብ ስለ ኢትዮጵያ የሚያወራውን በተለያየ እስኪ ምን ይላል ዓለም የሚለውንም ትንሽ ዳሰስ ላድርግላችሁ ብዬ ነው ስገባ በዛ የገባሁት። እንግዲህ የጽንፈኞች መጨረሻ እብደት ሆኖ ተመዝግቧል ነው የሚለው። ህወሓት አዲስ የረሃብ አጀንዳ ከህጻጽ ወደ ሱዳን ይዞ እየመጣ ነው። ደግሞ እንደገና ብር አውጡ እንሄዱና ያልሰሙ መሰለኝ። እስኪ ንገሯቸው፣ እንሄዱና ብር ሰብስባላቸው ልቀሙ በሏቸው። እንግዲህ ገና ደግሞ ወደ ከህጻጽ ወደ ሱዳን ገብቷል። ህወሓት ምርጫ የለውም አሁን ይዞ እየመጣ ነው። እንግዲህ ከሱዳን ላይ ደግሞ የተለያዩ 4-5 ካምፖች ላይ እንደገና ልክ እንደ ህጻጽ ቪዲዮ እያነሱ ነው ያሉት። አሁን ዛሬ ጀምሮ ይለቃሉ መሰለኝ። ከትላንትና ፕሮግራሙ ኦልሬዲ ደብረጽዮን አስተላልፏል ተብሏል። እንግዲህ የዓለም መንግስታትም እንዲጮህበት ተብለዋል ተብሏቸዋል መሰለኝ። እንግዲህ አላውቀውም እና ያለ ለማንኛውም ያው መረጃው ብቻ መያዝ ነው። እንግዲህ ኤርትራ በመፈንቅለ መንግስት ስትናጽ አደረች ነው የሚለው። ትላንትና ኢሳያስ አፈወርቂ ላይ ከፍተኛ የሆኑ ነገሮች ናቸው ሲደርሱበት የዋሉት። ህዝቡ በነቂስ ወጥቷል ነው የሚባለው። በቃ እያለው ነው የሚባለው። ከውስጥም ያሉ የእሱ አመራሮችም ጭምር አንዳንድ እንግዲህ ያው ሸዋሸዋ የሆነ ነገር ተጀምሯል የሚባል ነገር አለ። እሱንም እናዳምጠዋለን። በሶስቱም አጀንዳ ላይ አጠር አድርገን ፕሮግራማችን ለመጨረስ እንሞክራለን። እንግዲህ ውድ አድማጭ ቤተሰቦቻችን ዛሬ እንግዲህ ዕለተ ዓርብ ነው። ዛሬ በዓሉ በጣም እስካሁን ድረስ በየቤቱ አላለቀም። ሰው እየተደሰተ ነው ያለው፣ ሰው እያከበረ ነው ያለው። እንግዲህ ጽንፈኞቹም ደግሞ መጨረሻቸው አብደዋል። በተለያየ እንትን መጥቷል። ሌላ አጀንዳ ሰጥተውናል። አሁን እንግዲህ የአላፋት ዝማሬ ጉዳይ ምንድን ነው በሚለው አንዳንድ ሰዎች አስተያየት እየሰጡ ነው ያሉት። በኢትዮጵያ ጉዳይ ግን ኢትዮጵያ ምንድን ነች፣ የት ነች ያለችው የሚለውን ዓለም ሁሉ እየተደመመ የሚናገረው ነገር ስጀምር የላቸዋለሁ። አንዳንዶቹ እንዲያውም በቃ መናገር አንደበታቸው እስኪዘጋ ድረስ
የሚናገሩትን ቢሰሙ ጉድ ነው የምትሉት። ለምሳሌ ይቺ እህታችን in Nigeria, we know how important that is. So excited to see an award. መቼ ነው የእኛስ ሀገር ናይጄሪያስ እንደዚህ አድጋና ተለውጣ የምናየው እያለች ነው። በጣም ሰው ሁሉ ነው ኤግዛክት የሆነው። እስቲ እንግዲህ ምን እንደምትል እሷ እናዳምጣት እስኪ ትንሽ ሼር አድርጉት እስከዛ ድረስ። አዎ ምን እንደምትል እንግዲህ አዳምጧት እንግዲህ። So excited to see an award going to a film from Ethiopia. We have a lot of lessons to learn from Ethiopia as people. ብዙ ነገር መማር አለብን አፍሪካ ሀገራቶች ከኢትዮጵያ ብዙ ነገር መማር አለብን። የኢትዮጵያ መንግስት የኢትዮጵያ እድገት የኢትዮጵያ ያለችበትን ሁኔታ ብዙ አፍሪካ ሀገሮችን ማስተማር የሚችል በአጭር ጊዜ ውስጥ መስራት ከተቻለ አገር መስራት እንደሚቻል መለወጥ ከተቻለ አገር መለወጥ እንደምትችል ብዙ ነገሮችን በኢትዮጵያ አይተናል። የናይጄሪያስ መንግስት ምን ተጠብቃላችሁ? የጋናስ፣ የቡርኪና ፋሶስ፣ የኬንያስ የምንምስ የተባለ ዓለም በሙሉ በኢትዮጵያ ጉዳይ ላይ ተደምመው የሚያወሩትን እያሳየኋቸው ያለሁት እዩት። ለማንኛውም በምን መልኩ ኢትዮጵያ እንዳለች ጽንፈኞች እንደሚሉት ኢትዮጵያ አጣዋ ፋንታዋ አለቀላት በዚህ ጊዜ ምናምን እንደሚሉት ሳይሆን ኢትዮጵያ በምን ደረጃ ላይ ነች፣ ዓለም ምንድን ነው የሚያወራው የሚለውን ነገር ትንሽ እንድትሰሙት ነው የከፈትኩላችሁ። አዳምጡት። ለማንኛውም So excited to see an award going to a film from Ethiopia. We have a lot of lessons to learn from Ethiopia as people. Ethiopia, one of the African countries, probably the only African country that was not colonized. And if you follow the news, you know that recently they just launched their great Ethiopian Renaissance Dam. So Ethiopia is a country that now generates its own lights. And here in Nigeria, we know how important that is. So I give a round of applause to Ethiopia for being able to achieve that multi-million-dollar project. And guess what? They didn't borrow money for it. The citizens of Ethiopia contributed to make it possible. So I think it's important for us to always celebrate Ethiopia. Congratulations. እንግዲህ ኢትዮጵያኖች እንኳን ደስ አላችሁ ነው ለዓለምም ሲያሳልፉት ያሉት። በጣም የሚገርም ነገር፣ በጣም በህብረት በፍቅር በአንድነት የተሳሰበ ህዝብ፣ የሚገርም ሁኔታ፣ በጣም ራዲካሊ ቼንጅ ያለባት ሀገር ተብሎ ከሚጠሩ ሀገሮች ኢትዮጵያ ነች። እኛስ ናይጄሪያስ ምንድነው የምንጠብቀው እያሉ ነው ዓለማቶች ብዙ ተሞክሮዎችን ከእኛ ለመውሰድ እየሞከሩ ነው ያሉት። ይሄ በጣም እሰየው የሚያሰኝ ነው። እንግዲህ የጽንፈኛ ወሬና የዓለማትን ወሬ ሲሰሙ በጣም የተምታታ ነገር ነው። እኛ መሬት ላይ ሆነን የምናየው ነገር ኮምፕሊትሊ አይገናኝም። ለዚህ ነው ኢትዮጵያ ከዚህ በኋላ ከከፍታዋ ላይ ዝቅ የሚያረጋት የለም ብለን የምንለው እና ብዙ ደረታችንን ሞልተን የምናገረው ለዚህ ነው እንጂ እንደነሱ እኮ የአንድ ወር ገንዘብ የላትም ኢትዮጵያ ይሉናል። ሲያናግሩ ፖለቲካ ሲሰሩ አይታችኋል። ፕሮፌሰሮች ምናምን ይወጣሉ እዚህ እነኮ ሚዲያ ይጋብዛቸዋል። የአንድ ወር ገቢ የላትም ይሏታል ኢትዮጵያ። በቃ አለቀላት ይላሉ። እና ኢትዮጵያ ግን ምንድነች የሚለው እንግዲህ ዓለም በዚህ መልኩ ይመሰክርላት ያሉት። ደው ሌላ ማላ አንድም ላሳያ Many of them were directly supported. Ethiopia has always been the heart of Africa. It presented a land of freedom, of justice, of civilization. And the Ethiopian people have always been able to come together, unite, and fight for their independence. And this inspired the movement of liberations around the continent. And many of them were directly supported by the Ethiopian nation. And this continued throughout the 40s, 50s, 60s and beyond. And so people like me still look at Ethiopia with love and respect. And we believe that nowadays Ethiopia can play a bigger role in Africa in encouraging other African countries to come together and unite. And I think this is befitting to Ethiopia's history and heritage. ትልቁን ሮል በአፍሪካ የምትጫወትና ዩናይትድ ስቴትስ ኦፍ አፍሪካ ብላ ትላንትና መሪዎች የሰሩት ታሪክ ለመድገም የሚያስበች ሀገርና እየተንደረደረች ሀገር ለመሆኗ እንግዲህ እየተመሰከረላት ያለች ሀገር ነች። ስለ የትኛዋ ኢትዮጵያ ጽንፈኞች እንደሚያወሩ አይገባኝም። እጣዋ ፋንታዋ እየገባች ያለችበት ቁልቁለት እየሄደች ያለችበት የፊቷ ጣጣ ፋንታዋ ምናምን የሚሉት ነገር ከየትኛው አምጥተው እንደሆነ ስለማይገባኝ እንደው አትሊስት ትንሽ ቀንጨብ አድርጌ ላሳያችሁ ብዬ ነው እሺ ያመጣሁላችሁ። እስኪ አሁን ወደ ገደለው እንግባ። ወደ ገደል ምንድነው አሁን የጽንፈኞች መጨረሻ እብደት ሆኖ ተመዝግቧል ነው የሚሉ። ይሄ አላፍ ዝማሬ በጣም አሳብዷቸዋል። አንዳንዱ እንደውም በጣም እየተበሳጨ አንዳንድ ነገሮችንም እየተናገረ ነው ያለው። ምንድነው ያስከፋችሁ? ለምንድነው ህብረትና ፍቅር ደስታ እንደዚያ ያማረ ነገር ለምንድነው ወደ ፖለቲካ የወሰዳችሁት? እምነቱን በሌላው አልሆናላችሁ። በሸኔ መጣችሁ አልተሳካላችሁም። በፋኖ መጣችሁ አልተሳካላችሁ። በጁንታ መጣችሁ፣ በሻቢያ መጣችሁ፣ በግብጽ መጣችሁ፣ በሱዳን መጣችሁ
አልሆን ሲላችሁ ደግሞ አሁን ህዝብ ወጥቶ ያከበሩን የገናን በዓል ለምንድነው እዚህ ውስጥ ልትገቡ የቻላችሁት በሚል ብዙዎች ግራ ተጋብተዋል። እንግዲህ ከተወሰኑ ሰዎች አንዳንድ የሰማነው ነገር አለ። አንዱ ወንድሜም በጣም በምሬት የነበረውን በዓል ድባብ እንዴት እንደነበረ ሲገልጸው ትንሽ እሱንም ላሰማችሁ ወደ ቃለው ለአሁን ይዤላችሁ የመጣሁት ርዕስ በአእላፋት ዝማሬ ዙሪያ ከተነሳው አቧራ ጀርባ የሚል ነው። ሰሞኑን በመጪው ገና ዋዜማ በመስቀል አደባባይ ይካሄዳል ተብሎ በሚጠበቀው የአእላፋት ዝማሬ ዙሪያ የተለያየ ፍላጎትና ዓላማ ካላቸው ቡድኖች አሉታዊም አዎንታዊም እሰጥ አገባ እየገጠሙ አቧራ እያስነሱ ይገኛሉ። በዚህ ፕሮግራም ለአድማጭ ተመልካቾች ስለ ጉዳዩ አስኳልና አንኳር ግንዛቤ ለማስጨበጥ እሞክራለሁ። በመጀመሪያ ደረጃ አእላፋት ዝማሬ ምንድን ነው? ባለቤቱ ማን ነው? ዓላማው ምንድን ነው? የሚለውን በአጭሩ መዳሰስ ይኖርብናል። የአእላፋት ዝማሬ በርካታ ኦርቶዶክሳውያን ሃይማኖታዊ አለባበስ ለብሰውና በአንድ ቦታ ተሰብስበው በገና በዓል ዋዜማ የሚያቀርቡትና ካለፉት 3 ዓመታት ወዲህ መከበር የጀመረ የአደባባይ በዓል ሲሆን ዋነኛ ዓላማው ኦርቶዶክሳውያኑ በዋዜማው ምሽት በአጓጉል ቦታዎችና በአልኮል ከሚያሳልፉ ይልቅ ሃይማኖታዊ ክንዋኔዎችን፣ መዝሙሮችንና መንፈሳዊ አገልግሎቶችን በማከናወን በምስጋና እንዲያሳልፉት ያለመ ነው። የዝግጅቱ ባለቤት በቀጥታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትሆን ጃንደረባው ትውልድ የተባለ ቤተክርስቲያኒቱ እውቅና የሰጠችው ሃይማኖታዊ ማህበር ነው። የአእላፋት ዝማሬ እንደ ጥምቀትና መስቀል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በመንግስት እውቅና ያለው ሀገራዊ የአደባባይ በዓል ሳይሆን በአንድ ማህበር ማለትም የጃንደረባው ትውልድ በተሰኘ ሃይማኖታዊ ማህበር ለመንግስት ወይም ለአዲስ አበባ ከተማ አስተዳደር ወይም ለአዲስ አበባ ከተማ አስተዳደር ጸጥታ ቢሮ በሚቀርብ ማመልከቻና ጥያቄ የሚፈቀድ በመሆኑ የጃንደረባው ትውልድ የተሰኘው ማህበር ምን፣ የት፣ መቼ፣ እንዴት፣ ለማን፣ በማን እንደሚያዘጋጅና የታዳሚዎቹ ማንነት፣ ብዛት፣ የክንዋኔው አይነት፣ ዝግጅቱ የሚወስደውን ጊዜ ወዘተ በተመለከተ ዝርዝር ጉዳዮቹን ለከተማ አስተዳደሩ ወይም ለጸጥታ ቢሮ ካቀረበ በኋላ መንግስት ጉዳዩን መርምሮ የተጠየቀው አገልግሎት ከጸጥታ፣ ከቦታ አመቺነት፣ ከጊዜ ካለው ሀገራዊ እና ማህበራዊ ፋይዳ አኳያ መርምሮ ሲፈቅድ ባይ ዲፎልት በፍቃድ ጠያቂው የጃንደረባው ትውልድና በመንግስት መካከል ውል ታሰረ ማለት ነው። በዚህ ውል ላይ ሌላ ሶስተኛ ወገን መጥቶ ይሄ ይጨመር፣ ይሄ ይቀነስ የሚል ጥያቄ ሊያነሳ አይችልም። ቢያነሳም ተቀባይነት የለውም። አሁን ጥቁር ለብሳችሁ ካልወጣችሁ ብለው አቧራውን እያስነሱ ያሉት አካላት ይችን ቀላሏን የውል ህግና ስርዓት እንኳን በአግባቡ የማይረዱና የማያውቁ መሆናቸው ብቻ ሳይሆን ዓላማና ግባቸው ብጥብጥና ሁከት መሆኑ እጅግ አሳፋሪ ነው። እነዚህ የብጥብጥ ኃይሎች የተለያየ ዓላማና ግብ ያላቸው ሲሆን እነሱም አንደኛ ፖለቲካዊ ዓላማና ግብ ያላቸው እንደ ሞዓ ተዋሕዶ ያለው ሃይማኖታዊ ሚሊሻና አሸባሪ ቡድን በቀጥታም ሆነ በተዘዋዋሪ መንገድ ኦርቶዶክሳውያኑን የሚያሳግተው፣ የሚያሳርደው፣ የሚያስጨፈጭፈው፣ የሚያስገድለው፣ የቤዛ ገንዘብ የሚቀበለው፣ ቤተ ክርስቲያንን የሚያቃጥለውና የሚዘርፈው ራሱ ሲሆን ይህንን ወንጀሉን ደግሞ ጨዋ መስሎ መጥቶ ኦርቶዶክሳውያኑን ተጨፈጨፉ፣ አልቅሱ፣ እሪ በሉ፣ ጥቁር ልበሱ፣ አመድ ነስንሱ እያለ ፖለቲካ ሊሰራበት ይሞክራል። ግርግር ለሌባ ይመቻል እንደሚባለው ሌባው ግርግሩንና ሁከቱን የሚፈልገውና የሚያስነሳው ለመዝረፍ እንዲመቸው በመሆኑ ገበያተኛው ላለመዘረፍና ላለመሰረቅ ግርግሩን መቀላቀል የለበትም። በተመሳሳይ ሁኔታም ሞዓ ተዋሕዶ ኦርቶዶክሳውያኑን የሚያርደውና የሚያሳርደው ራሱ በመሆኑና ዓላማውን ፖለቲካዊ ሁከትና ቀውስ አስነስቼ መንግስት አፍርሼ ስልጣን ይዛለሁ የሚለውን ድብቅ ዓላማውን ለማሳካት በመሆኑ ኦርቶዶክሳውያን እንዳይታረዱ ከፈለጉ አራጁ ሞዓ ተዋሕዶ መሆኑን ሰው አርዶ የሚደግሰውን ፖለቲካዊ ቀውስ አለመቀበል ይኖርባቸዋል። ሞዓ ተዋሕዶ ሰው በማረድና በመጨፍጨፍ ፖለቲካዊ ውጤት እንደማያገኝ ሲረዳ ኦርቶዶክሳውያኑን ማረዱን ስለሚያቆም በዚህ መንገድ ኦርቶዶክሳውያኑን ከመታረድ መታደግ ይቻላል። ሁለተኛው ጎጠኝነትና ሃይማኖታዊ አንጃ መኖሩ ነው። ከዚህ አቧራ ጀርባ ሌላኛው ጉዳይ ጎጠኝነትና ሃይማኖታዊ አንጃ መኖሩ ሲሆን የሚከተለውን ቪዲዮ ተከታትለን እንመለስ። ጃንደረባው ትግሬዎች ናቸው የሚመሩት። ትግሬዎች የአልባሳቱ የምኑ እንዳለ ትግሬዎች ናቸው። ስፖንሰሮቹ ደግሞ የጎጃም ቅባቶች ናቸው። የሄኖክ ኃይሌ
የመንፈሳዊ አማካሪ ተብሎ ለፋብሪካው ለድርጅቱ ሄኖክ ኃይሌ እንደ ንስሐ አባት የተቀጠረ 400,000 ብር ይከፍለዋል። 500,000 400,000 ብር። እንግዲህ እንዳያችሁትና እንደሰማችሁት ከአላፋት ዝማሬ ጀርባ ያሉት ትግሬና ጎጃሜ ናቸው ይለናል። ትግሬና ጎጃሜ በሀገሩ ኢትዮጵያ የመዘመር ሃይማኖታዊና መንፈሳዊ ተግባራትን መፈጸም በገዛ ሀገሩ በሕገ መንግሥቱ የተቀመጡለትን መብቶች የመጠቀም መብት የለውም ያለውና የከለከለው ማን ነው? በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በብዙ ሕዝብ የሚታወቀውና ዶሚናንት የሆነው ተዋሕዶ ቢሆንም ከተዋሕዶ ውጪ ያሉ ቢያንስ 4 ሃይማኖታዊ አንጃዎች ማለትም ቅባት፣ ጸጋ፣ ቤተ ጣማ እና ካራ የሚባሉ ይገኙበታል። ከተዋሕዶ ቀጥሎ በጎጃም አካባቢ ብዙ ተከታይ ያለው ቅባትና በሸዋ አካባቢ ብዙ ደጋፊ ያለው ጸጋ የየራሳቸው መረዳትና ትንታኔ ቢኖራቸው ምንጫቸው ያው ኦርቶዶክስ ነው። ያም ሆኖ ግን ከተዋሕዶ ቀጥሎ ከፍተኛ ተከታይ ያለው ቅባት የራሱን ፓትርያርክ የሾመ ሲሆን የሀገሪቱን ሕግ እስካልጣሰ ድረስ መንፈሳዊ ክንዋኔዎችን በአደባባይ እንዳያደርግና እንዳያከናውን የሚከለክለው የትኛው ሕግ ነው? በእኔ እይታ ይህ ስም የማጠልሸት ሥራ የተሠራው አንደኛ በተዋሕዶዎችና በቅባቶች መካከል ሃይማኖታዊ ክፍፍል ለመፍጠርና የበዓሉን ድምቀት ለማደብዘዝ በማለም፣ ሁለተኛ እኔ የሌለውበት ቅዳሴ የሰይጣን መዝሙር ነው ከሚል ምቀኝነትና የአእምሮ በሽታ በመጠመድ፣ ሶስተኛ ለሁሉም ነገር የእኔ ቡራኬ ከሌለበት አጠለሻለሁ ከሚል አጉል ግብዝነትና ትዕቢት፣ አራተኛ በዝግጅት ውስጥ ከፍተኛ መጠን ያለው ገንዘብ እየተንቀሳቀሰ ስለሆነ ለእኔም ድርሻዬን አብሉኝ ወይም ስጡኝ ያለበለዚያ ዝግጅቱን አበላሸዋለሁ አጠለሸዋለሁ ከሚል በሽታ የሚመነጭ ነው። አንዳንዶቹም ብልጽግና የገጽታ ግንባታ በማድረግ ፖለቲካዊ ትርፍ ይዝቅበታል ብለው በድንቁርና ዓይናቸው ይቀላል። እነዚህ ሰዎች መጠየቅ ያለባቸው ጉዳይ ቢኖር አንደኛ የአእላፋት ዝማሬ የሚዘመረው ለፈጣሪ ነው ወይስ ለብልጽግና? ሁለተኛ ብልጽግና የቆመው በዓመት አንድ ቀን 6 ሰዓት በማትሞላ የአእላፋት ዝማሬ ነው ወይስ በሌሎች ተቋማዊ፣ መዋቅራዊ፣ ሕጋዊና ፖለቲካዊ መሰረቶችና ምክንያቶች? ሶስተኛ ብልጽግና ወደ ስልጣን የመጣው በስልጣን ላይ የሚቆየው በአእላፋት ዝማሬ ነው ወይስ የአእላፋት ዝማሬ ከመጣ ገና 3 ዓመቱ አይደለም ወይ? ሞዓ ተዋሕዶና በድንቁርና የበሰበሱ ነፍሰ ገዳይና ምቀኛ ጀሌዎቻቸው እኛ ስልጣን ላይ እስክንወጣ ግድብ አይገደብ፣ ኤሌክትሪክ አይመንጭ፣ ሕዝብ በጨለማ ይቀመጥ፣ ትምህርት ቤት አይገንባ አይከፈት፣ ሕዝብ በድንቁርና ይኑር፣ እርሻ አይታረስ፣ ሕዝብ በረሃብ ይለቅ፣ እግዚአብሔር አይመስገን፣ ቤተ ክርስቲያን አይታጠን፣ አይቀደስ፣ አይዘመር፣ ታቦት አይንገስ፣ መስቀል፣ ገና፣ ጥምቀት፣ ስቅለት፣ ትንሣኤ ይደምሰሱ የሚሉ እርጉም ሐዋርያት በመሆናቸው በአእላፋት ዝማሬ ላይ ሰይጣናዊ ዘመቻ መክፈታቸው ከተፈጥሯቸውና ከባህሪያቸው የሚመነጭ ስሪታቸውና ሁለመናቸው በመሆኑ ማንንም ሊያስደንቅ አይችልም ወይም አይገባም። መደነቅ የሚገባንም ኦርቶዶክሳውያኑን በጓሮ በር መጨፍጨፋቸውን እና በሳሎን በር እያለቀሱ መምጣታቸውን ቢያቆሙ የአእላፋት ዝማሬንና ሌሎች ሰናይ ተግባራትን ቢደግፉ ነው እንጂ መደነቅ ያለብን። ክፋትና ምቀኝነትማ ሕይወታቸውና ስራቸው በመሆኑ ልንደነቅ አይገባም። ለአሁኑ አበቃው። ገሎ አልቃሾች ናቸው ማለት ነው እነ ሞዓ የሚባሉት። እንግዲህ አሁን ዛሬ በዚህ ጉዳይ ላይ አይናቸው ደም የለበሰው የኢትዮጵያ ገጽታ የኢትዮጵያ ምንነት የታየበት ትልቁ በዓል ተስፋ አስቆርጧቸዋል። በቃ ኢትዮጵያ ከዚህ በኋላ ምንም የማትነቃነቅ መሆኑን ያረጋግጡበት ስለሆነ ጭምር ነው የሚለው ወንድሜ በአብዛኛው የተናገረው ንግግር ኦፍኮርስ እኛ ትላንት ከተናገርነው ነገር ጋር የተቀናጀ የሁሉም ህዝብ ድምፅ ይሄ መሆኑን ማወቅ ስላለባቸው፣ ምክንያቱም በጣም የደፉ ነው። ሞዓ የሚባሉት አለ ዋዋቸው ሞዓ አንበሳ ዘመን ነገደ ይሁዳ ይባል ነበር እንደሱ። ስለዚህ ይሄ ነው እና እልህ ውስጥ ገብተዋል። አሁን አብደዋል። ኦርቶዶክሱን ለመከፋፈል ሞክረዋል። አባቶችን እየሰደቡ ነው ያሉት። አሁን ሲኖዶሱን እየሰደቡ ነው ያሉት። አሁን ምዕመናኑን እየሰደቡ ነው ያሉት። የወጡትን በሙሉ ይሄ ነግሬያቸዋለሁ። የጦርነቱ ጉዳይ ካልተሳካ ጥቁር ማቅ ልበሱ ይላሉ አልኳችሁ ከዚህ ፊት። ጥቁር ማቅ ካልተለበሰ ነው ጫዋታው እዚህ ላይ ነው ያለው። አትሞኙ ልጆች ብያችሁ ነበር ባለፈው የምታስታውሱ ከሆነ። እና የጥቁር ማቅ ኦፕሬሽን ደግሞ በኢትዮጵያ ላይ ካሁን በኋላ አይታሰብም በተአምር። አሁንም ብለዋል እየጠሩ ነው ያሉት ጥቁር ይለበስ ብለው አሁንም እየጠሩ ነው ያሉት አሉ።
የትኛው እንደሆነ አላውቅም። አንድ ምንትን ማሳያችሁ ነበረ። ቆይ እስቲ ካገኘሁት ላሳያችሁ። ይሄ መሰለኝ። ይሄ ነው ጥቁር ማቅ ልበስ ነው። ጥቁር ማቅ ከዚህ ይዞት እየመጣ ያለውን ጣጣ ለቤት ሄኖክ ኃይሌ ይዞት እየመጣ ይሄ ልጅ ነው ጠምደውት ያዙት። አሁን ይሄ ነው ሄኖክን ያዙት። አሁን ይዞ የመጣው ጣጣ ነው የሚሉት። አሁን ልጁን አንድ ፕሮግራም የቱ ጋር እንዳለ አላወኩኝም። የት ጋር ነው ያለው? የጥቁር ማቅ ልበሱ የሚለው ልበሱት አዋጅ ሰው አሁንም ብለዋል መሰለኝ። እሑድ ቀን ብለዋል መሰለኝ። እሑድ ቀን ያሉት የሆነ ቀን ብለዋል አሉ። በመንግስት ደረጃ አንድ ሰው ጥቁር ለብሶ በሀዘን ምክንያት ካልሆነ በስተቀር በዚህ ጉዳይ ላይ ያለ ሰው እመኑኝ አትፈታም። በጣም መጥፎ እርምጃ መንግስት ሊወስድ ከውስጥ የሾለከ መረጃ ነው የምሰጣችሁ። ምንም አይነት የውከት ነገር ለማድረግ የሚሞክር ካለ ብታምኑ ባታ ታሪክ ተተገባለ። የኔ አይደለም ይሄ የመንግስት ውስጥ የሰረበ በውስጥ የተነገረ አዋጅ ነው የምነግራችሁ። አትሞክሩት ነው የምላችሁ። አሁን ይሄ ልጅ ነው ጠምዶ የያዙት። እንግዲህ አላፋት ዝማሬ 3 ዓመት ነው ከተጀመረ። ባለፈው ዓመት ቦሌ መድኃኒዓለም መሰለኝ እየተከበረው አለ ካልተሳሳትኩ ሊሆን ያ ሁሉ ህዝብ ነጭ ለብሶ ቦሌ መድኃኒዓለም ነው። ስለዚህ ህዝብ በዚች ቦታ ላይ እንደዚህ ከሆነ ሰፊ ቦታ ላይ እኮ ቢገኝ ተብሎ ነው መስቀል አደባባይ የሆነው። ይኸው እንደተባለው መስቀል አደባባይ ደግሞ ነገ እኮ እንደገና ደግሞ እስከ ጎተራ ድረስ መንገድ ይዘጋል፣ እስከ ጦራዶች ይዘጋል። አሁን እስከ ልደታ እስከ ሜክሲኮ አለማው እስከዛ ይዘጋል፣ ወደፊት እስከ ፒያሳም ይዘጋል እያለ ደግሞ እስከ መገናኛም ሊዘጋ ይችላል። በዚህ አይነት ከደመቀ በዚህ አይነት ከሄድን ለምንድን ነው የዛሬ ዓመት ወጣችሁ ጥቁር ማቅ ልበሱ ያላላችሁት? አብራችሁ አልነበር? የዛሬ ዓመት እናንተ አብራችሁ መድኃኒዓለም ያከበራችሁት። የዛሬ 2 ዓመትስ ለምንድን ነው ጥቁር ማቅ ልበሱ ያላላችሁት? ምንድን ነው በአሁኗ ሰዓት ላይ ያስነሳችሁ ብሎ ስትሉ በሸኔም በኩል ያለው ጽንፈኛ ተቀጠቀጠ፣ በአማራም በኩል ያለው ጽንፈኛ ተቀጠቀጠ፣ ጁንታውም አፈርድም የገባ ሻቢያውም ወገቡ ተቆረጠ። ያኔ አሁን በሌላ አጀንዳ መነሳሳት ያቅታቸው ይህችን አጀንዳ ይዘው የመጡበት አጀንዳ ነውና ዞሮ ህዝቡም ስለነቃ መንግስትም ስለባነነ ብዙም አይሄዱ። አሁን የሚከሽፍ ነው። ጥሩ ምላሽ ከማህበረሰቡ ያገኙ ነው ያሉት። ጥሩ ምላሽ በሚገባቸው ቋንቋ እየተስተናገዱ ስለሚገኝ አሁን የተፈለፈሉ ደግሞ ዲያቆን ናቸው። ምትወለጅ ተማሪ ነው ምሁር ነኝ ይመስላል። እንደዚህ ነው እንትኑን አያውቁም እኮ ጭራሽ እኮ ስለ ምግብነት ምን እኮ የሌላቸው ናቸው። ምንም እውቀቱ የሌላቸው አጉል ተንታኙን አሁን ይወጣሉ በዩቲዩብ ላይ እንትኑ ምንድነው ቀኖናው እንደዚህ አድርጎ ዶግማው እንደዚህ ብሎ እንትን ቢሆን እንደዚህ እና በጣም ያስቁኛል። ወጣቶች ናቸው ገና ምንም አያውቁም፣ ግን አትሊስት አዋቂ ነን ብሎ በሚዲያ በትግል ማናቃቸው ሰዎች እንደ ጉድ እየተፈለፈሉ መጥተዋል በዚህ በአላፋት ዝማሬ እና አንዳንዱ አስተማሪ ይመስላል፣ አንዳንዱ ደግሞ ሁሉም ሚሽን ነው ይዛችሁ መጣችሁት። ከሁላችሁም ሚሽን ጀርባ ያለው የጀዊሳው የፋኖ ኃይል ነው ያለው። ተቀባቡ ቤተመንግስት ገቡ የሚል ነው። የለም በህዋት በኩል አጅቦ ያልተገባ በዚህ በኩል ላይ ልትገባ አትችልም። ጌም ኦቨር። ስለዚህ ምንም አይነት ነገር አይቻልም። ይሄን ወጣት ሄኖክን እናሸማቃለን የሚለው ልጁ ደግሞ ይገርማቸዋል። በጣም ጥንካሬውን ያዩበት የባሰ እየጠነከረ የጎለበትን የመጣውና ኢቦላው የታወቀ ነው። ኢቦላው እኮ ማለት ተናካሽ ውሻ ነኝ ብሏል እሱ ራሱ። አታስታውሱ? እኔ ተናካሽ ውሻ ነኝ ከተናከስኩ አልቅም ብሎ የሚል ሰው ነው እና ኢቦላው እኔ ከሱ ከግምት አልወስደውም። ያኛው ግን ሞዋ የሚባለው ግን አደገኛ ወሬ ነው። አደገኛ ፋኖን የሚመራ ነው። አሜሪካ ነገር ውጭ ነው። ፋኖን የሚመራ እሱ ነው። ገንዘብ የሚልክ እሱ ነው። ገዳም ያሉ አባቶችን የሚያስፈራራ እሱ ነው። የበቁ አባቶችን የሚያስገድል እሱ ነው ሞዋ የሚባለው። ስለዚህ አሁን ይሄ ልጅ ግን ጠንካራ ወጣት ልጅ ነው። መላው ወጣት የኢትዮጵያ ወጣቶች በሙሉ ከጀርባ ልትሆኑ ግድ ይላቸዋል። አሁን እሱን ለማስፈራራት እሱን ለማሸማቀቅ ነው የሚሰራው። ሚስማር በመታው ቁጥር ይጠነከራል። ልጁ ግን እየጠነከረ መጣ። ይሄ ነው ሄኖክ ኃይሌ ይዞት እየመጣ ያለውን ጣጣ ለቤተ ክርስቲያን እያደረሰ ያለው ጣጣ መዝግቡልኝ። አላወቃችሁትም ምን እየመጣብን እንዳለ ማለት ምን መጣ? ተዘመረ ነጭ ተለብሶ ድፍነ ኢትዮጵያ ዘምሮ ጸልዮ አልቅሶ የጌታችን ኢየሱስ ክርስቶስን ልደት በዓል አክብሮ ደስ ብሎት ሄደ። ምን አመጣ? ምን የመጣው ጣጣ? የግድ ጥቁር ማቅ አይለበስም። ጥቁር ማቅ በተአምር አይለበስም። ይሄ ጌም ኦቨር። ይሄ ነው ያሳበዛቸው። አዋጅ አታውጁም። ጥቁር አስለብሱን። አሁንም ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱን? ይሄ ነው ጨዋታው። እዚህ ላይ
ለምን ጥቁር አታስለብሱንም? ለምን ጥቁር ልብስ አለብሰን አንወጣም? ኦርቶዶክስ አባቶች ሲኖዶሶች ለእናንተ ወንበር ላይ ሲመጣ ጥቁር ታለብሱናላችሁ። እኛ ስንሞት ማን ይሞተው? አትግደላ ገሎ አልቃሽ አትሁንብን እኮ ልጅ እኮ አለ እኮ በሳሎን በጓዳ የገደልከውን ሬሳ ይዘገብተ በሳሎን ደግሞ ታለቅስልኛለህ እየመጣ። ስለዚህ አታልቅሱ። ጥቁር ማቅ አይለበስም። እመኑኝ በኢትዮጵያ ምድር ላይ ጥቁር ማቅ አይለበስም። የኢትዮጵያ ሕዝብ ባለፈው ለለበሰው ጥቁር ማቅ አልቅሷል፣ አዝኗል። እንኳን አሁን ደግሞ ይቀርና ይሄ ነው ጨዋታው እዚህ ላይ ነው ያለው። ሁሉም አሁን አባቶችን ነው የሚያስፈራሯቸው። ለወንበራችሁ ሲሆኑ ጥቁር ማቅ አስለበሳችሁ። ለኛ ጊዜ የትኛው ነው ያንተ ጊዜ? ለምንድን ነው ባለፈው አላፋት ዝማሬ ላይ ይሄን መልእክት ተናገራችሁ? ለምን አሁን ተናገራችሁ? አሁን ህዝቡ እንደ ማዕበል መጣባችሁ። አሁን በየተራ የወጡ ምንነትና ማንነታቸው ያልታወቁ ሰዎች እንደዚህ ነው። አርሲ ግድያ ተገኝቷል። የአርሲ ግድያ ጀርባ ብታምኑ ባታምኑ ሟት አውዶ የሚባሉትና የጀዋር እጅ ነው ያለበት። አለ ምንም ጥርጥር። አስገዳዮቹ የሞአ እና የጀዋር ስራ ነው የተገደሉት። አሁን አርሲ ላይ የጠራ ነው ያለው። ፍንጩ ተገኝቷል። ለምን ገሏል? ቃሽ የሚባል ነገር አለ። ጡቷ የተቆረጠችው ልጅ ተካላችሁ ታሪኳል። እጁ የተቆረጡ ታሪካላችሁ። 3 ሴቶች አሁን ምንም የማያውቁ ሴቶች አሁን ያማራ የተገደሉትን ታውቃላችሁ። አሁን ሌላውን ሆዲፍጆ ሌላው ሚስማር ባናቱ ላይ የተበሳይ ሞቱት ያው የመጡት ታጋዮች ፋኖች የመጡ የሚናገሩት ነገር ለጆሮ መስማት የሚጫቃጫችሁ ነገር ይሰራል። ስለዚህ አሁን አርሲ ላይ አሁን የኦሮሞ ህዝብና የአማራ ህዝብ እንዲጨፋጨፍ ነው እየሰራ ያለው ስራ። አስገዳዮቹ ሞአዎች ናቸው። አስገዳዮቹ ጀዋር ነው። ተቀናይተዋል። አሁን አሜሪካን ሀገር ህዝቡን እናውቀው መንግስትን በጥብጠው እቺ በጣም የተባለበት ነው። እንዲሁ ንጹሃኑ ስለሚጎዳ እናዛለን እንጂ ስራው እናንተ ለመሆኑ መረጃም አያስፈልገንም፣ ማስረጃም አያስፈልገንም። የምናውቀው ጉዳይ ስለሆነ አሁን ጥቁር ከተለብሶ ካልተወጣ የሚል ፕሮፓጋንዳ ተጀምሯል። ይኸውና እዚህ ጋር አዳምጡት። ይኸው ጥቁር ለባስ ለብሱ አላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱ? ለምን አዋጅ አታውጁም? ጥቁር አስለብሱ። አሁንም አስለብሱ፣ አዋጅ አሳውጁ። ጥቁር ይለበስ በሉ፣ ጥቁር ማቅ ይለበስ በሉ። ሲኖዶስ አውጂ ጥቁር ይለበስ ብለሽ ነው የሚሏቸው። ጥቁር እዛ ቤት ውስጥ ሀዘን ሲገባ ትለብሳለህ፣ ለአባት ወይ ለእናት ይቦላ ራስ ስለማን ጥቁር አይለበስም። በቃ አለቀ። ይሄ ነው ድምቅ አድርገን የምናከብረው ባህላችን። እር ትላለህ። 20 ሺህ ጥቁር ልብስ እኮ ነው የተያዘው። ወደ ኮልፌ አካባቢ ነው። ኮልፌ ነው የተያዘው። የት ነው ጻፉልኝ እዚህ ጋር 20 ሺህ ጥቁር ልብስ ገብቶ የነበረው ለዚህ እና ጥቁር እንልበስ፣ ጥቁር አስለብሱ፣ ጥቁር ልበሱ ብላችሁ እዘዙ ነው የሚለው ሲኖዶሱ። ጥቁር አስለብሱ። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። ቄሶቹ ከፊት ይሉ፣ ፓትርያርኮቹ ከፊት ይሉ፣ እኛ ከኋላ እንሆናለን። ድሮ የሚባለው አባቶች ከኋላ ሆኑ እኛ ከፊት እንሆናለን ነው የሚባለው አለ። አሁን ደግሞ የነዚህ ደግሞ እናንተ ከፊት ቅደሙ እኛ ከኋላ እንሆናለን። እኔ እኮ ምንድን ነው የምታጨሱት? እችን ነገር አጠፋሪስ ኦፍ ኮርስ በባህር ዳር በኩል ተያዘ። ትላንትና ዩኒቨርሲቲ እኛ ላይፍ ከሰራን በኋላ ባህር ዳር ዩኒቨርሲቲ ገብቶ በጆን እያይዞ ገብቶ ሲሸጥ ተያዘ። አሁን በጣም መንግስት ክትል ያደርገ ነው ባህር ዳር ላይ። ቆይ ምንድን ነው የምታጨሱት? ምንድን ነው የምትቅሙት? ጫት ዴንቼ ነው? ጨንጌትሬ ነው? ዴንቼ ጨንጌትሬ ይባል። ሬሳ ላይ በቀለ ጫት እየቃማችሁ እየወጣችሁ አስለብሱን፣ ጥቁር እንልበስ፣ ዝመቱ፣ እዘዙ፣ ወሱን ይላሉ። ይወጡ ትንሽ አይሰቀጣቸውም። ከደብረ ኤልያስ ጀምሮ እስከ ገዳማት ግድያ ጀርባ የሞሃ እጅ አለበት። ምንም አትጠራጥሩ። አሁን እኮ አርሲ ላይ እኮ ተያዙ እኮ እጅ ከፍንጅ። ያ መንግስት ኦፊሻሊ መግለጫ ይሰጣል እንጂ አርሲ ተያዙ እኮ። አሁን አርሲ ላይ በአንድ ላካችሁ ስንት እንደተከፈላቸው በሙሉ አሁን መንግስት እያጣራ ነው፣ ፖሊስ እያጣራ ነው፣ ተይዘዋል። ትሰሙታላችሁ። ያንን ጉድ ደግሞ ስትሰሙ ደግሞ ሌላ ታሪክ ነው። ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። በሰይፍ ያልቃሉ ሰይፍ የሚያነሱ እረኛ እኮ ከፊት አይደለም ወንድሜ።
እረኛ ከኋላ ነው የሚሄደው። በጎቹ ከፊት ይሄዳሉ፣ እረኛ ከኋላ ይሄዳል። ሂድና ከፊት ውጣና አባቶች ከኋላ ይከተሉዋል። የትኛው ሳይንስ ነው? እረኛ ከፊት የሚሄደው በጎቹን ሳይ ከፊት ምን ይላል እረኛ? የትኛው የግብርና ስታይል ነው? በጉ ከፊት ይሄዳል፣ እረኛ ከኋላ ሄዶ ይከለክላቸዋል። አንተን አሁን ውጣ ያልከውን ልበስና ውጣ። ከዛ እነሱ ይከተለዋል ከኋላ አባቶች ከኋላ እረኛ ይላል እንዴ? ከኋላ እንከተላለን። በሰይፍ ያልቃሉ። ቅደሙ እረኛ ስለሆናችሁ እኛ ወዳለው ወደ ሰማይ ወደ እግዚአብሔር እናንተ ከፊት ቅደሙ አባቶቹን፣ እኛ ከኋላ እንከተል። ለምን? እናንተ እረኛ ናችሁ። እረኛ ከፊት ነው የሚሄደው፣ በጎቹ ከኋላ ይከተላሉ። ካክዲላ ፕሪቬት ዘንድሮ በሳቅ የደፉን ሰዎች እኮ አልቻልንም። እሺ ሂዱ። እሺ እናንተ ከፊት ቅደሙ እረኛ ስለሆናችሁ እኛ በጎች ደግሞ ከኋላ እንከተላለን። በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራልን ሲፈርድ ንጉሱ። የሚገርም ነገር ባለፈው ራሱ ጥቁር የለበሱት እየተጸጸቱ ነው ያሉት። ይኸው ቅዱስ ዮሐንስ መጣ እዚህ ጋር የባለፈውንም ፈጣሪ ይቅር ይበለን፣ ኢትዮጵያ ላይ ከእንግዲህ ጥቁር አንለብስም 4 ነጥብ ይለዋል። ባለፈው ራሱ አጭበርብራችሁ አወናብዳችሁ ጥቁር ላለበሳችሁን ፈጣሪ ይቅር ይበለን። ይኸው ኮመንት የጻፉልህ ያሉት እንኳን አሁን ይደግሙት ይቅርና እልህ ተይዟል፣ መደገም አለበት ብሏል። እኛ የጀዊሳው ኃይል ገዳይ ነው እመኑኝ ብለን ላይፍ ሰራን። ታስታውሳላችሁ? ያው የቅርብ ቀን ትዝታ ነው። አልን አንድ ቀን እንዴት አድርገን ነው ልደግም የምችለው? እሱ የራስ ጉዳይ ነው። ምን አገባ? ይህን ሁሉ ወጣት ከአማራ ካስጨፈጨፍክ በኋላ እንዴ ልደግፍ ትላለህ እንዴ? ያነደድ ከሆነ ሰዓት ትሞቃለህ ገብተህ ምጭ ነው 11ኛዋ ሰዓት ላይ መተህ እኔ እንዴ የለውበት አይሆንም። ጀምረው አልጨርስም እስከምትችሉ ድረስ ጨርሱ። ገቡ የምትሉት እንስራችሁ። መከላከያው ተደመሰሰ ትላላችሁ፣ ፋኖ ይህን መንደር ተቆጣጠረ ትላላችሁ፣ ፋኖ እንደዚህ ያደርግ ትላላችሁ፣ እንደዚህ በስለላ እረዱ ትላላችሁ፣ ቁረጡ ትላላችሁ፣ ፍረጡ ትላላችሁ። ይህ ሁሉ መመሪያ ሰጣችሁት አንዱ አንተ ነህ። ለአማራው እልቂት ከአማራው ሞት ጀርባ ያለው አንተ ነህ መሳይ። እመነኝ። ይሄንን ግልብጥ ሚዲያ ደረጀ እናንተ ጥያቄዎች ናችሁ። ለአማራው ሞት ለአማራው እልቂት ሞዓ ተዋህዶ ከእናንተ ጀርባ ሆኖ ነው የሚሰራው። ህዝብ አስጨርሰን ህዝብ አስገድለን የዓለም አቀፍ መንግስታት እውቅና አግኝተን ለዓለም አቀፍ መንግስታት ቪዲዮ ልከን ብላችሁ ነው የሰራችሁት። ምንም የማያውቁ ገና የ20 ዓመት ያልሞላቸው ሴቶችን ሰብስባችሁ አስጨርሳችሁ አስገደላችሁ። እንደ ጀግንነት እርምጃ ተወሰደባቸው የብልጽግና ሰላዮች ብላችሁ ትንሽ ወጣት ልጆችን አስጨፍጭፋችሁ አሳረዳችሁ። አሁን ዛሬ ፋኖ እንዲህ ማድረጉን አላውቅም ነበረ። እንደዚህ ማድረጉ ስተት ነው። እንዴት አድርገን ነው ታዲያ ለፋኖ የምንታገለው? ለብልጽግና ነው። ካሁን በኋላ አትታገልም። ብልጽግና ይገባ። ብልጽግና ባጣ ቆየኝ አይደለም። ዝም ብለህ በተዘው ኦፍ ኮርስ ቤቱ ክፍት ስለሆነ ማንም አፉን ከፍቶ ይገባበታል እዚህ ቤት ውስጥ። ለነገሩ ችግር የለብኝም እኔ። ያው እነሱ የራሳቸው አካሄድ ስላላቸው ነው። መርዝንም ረጭተህ መዋቃፍህንም ከፍተህ እንደፈለግ ትመጣለህ ትገባለህ። ከእሱ አኳያ ነው። አሁን ነገ ተገልብጣችሁ እኮ ትመጣላችሁ። ብዙዎቻችሁ የመጣችሁ ይሆን አይሉት ነው። ስለዚህ አሁን ያ ሁሉ ደም ካለቀ በኋላ ገና ትናንትናዎቹ ላይ እጁ ስለተቆርጦ ለምን አላወራህም? ጡቷ ስለተቆርጦ ለምን አላወራህም? ስለነዚህ ለስለላ የገቡት መገደል አለባቸው፣ ፋኖ እርምጃ መውሰድ አለበት ስትል አንተ አለ። አሁን ዛሬ አዛኝ መስለህ ወጥተህ ጎጃሙ ውስጥ የተረሸኑ ሴቶች ፍትህ ማግኘት አለባቸው፣ ያስረሸናቸው አመራር እርምጃ ይወሰድበት። ማስረሻ ሰጠ ይልኮን ይሙት እንትና ማን ነው ጻፉ ዘጋ ማን ዘመነን ያስገደለው ማን ጻፉ እዚህ ስሙ ጻፉ። ገና አንተ አማራ ትግል ውስጥ ስትገባ የአማራ ደም እንደማይቆም የአማራ ሞት እንደማይቆም ላይቭ ወጥቼ ሰርቻለሁ አለኝ ቪዲዮ። ገና ወደ አማራ ትግል ስትገባ አማራውን ለማስጨረስ ኢሳያስ አፈወርቅ የላከ መልእክተኛ እንደሆንክ አንተ ፋሲል ያለም ናመን ዘለቀ አፈወርቅ አግደው አፈወርቅ ተውት ማን ነው ፋሲል ያለም አንተ ናመን አንዳርጋቸው ጽጌ
ማናችሁ ሌላ ሻዕቢያ ነው ኤርትራ የነበራችሁ ለማናችሁ እናንተ ከኤርትራ ተቀብላችሁ የመጣችሁት ሚሽን አማራውን ለማስጨረስ ለአማራው ተቆርቋሪ መስላችሁ እንደገባችሁ ያኔ የተናገርኩት እኔ አማራው ሰማይ ያጣ ልክ አማራው ውስጥ ጋር ሞት ያኔ ነው አንተ የአማራ አክቲቪስት ሞት ይበዛው አማራው ውስጥ አሁንም ህዝቡ ተረጋግቶ ወደ ቀዩ እንዳይገባ አሁንም ይከስከስ ያለው አንተ ነህ ከሞት በኋላ ጋር ግን እኔ ከዚህ በኋላ ፋኖ ደጋፊ አልሆንም ፋኖ እንደዚህ ከሆነ ይቅርብኝ እንዴ አብይ ምን አደረገ ለዚህ እንዴት እንዲሆናል ገሉ አልቃሽ ትባላላችሁ አየ ገሉ አልቃሾች ናችሁ ብለም ለዚህ ነው አሁን አታፍርም በዛ ባልክበት አፍወተ ስተት ተሰራ በለስትል ይሄ ነው ጫውታው ያለው አዳምጡት እናንተ የራሱ ምን ያለው ይከተል እውነት ለመናገር ይሄን ትግል እንዴት አድርገህ ነው ልደግፍ የምችለው ምንስ ሞራል ይኖርሃል ሴቶች እንዲህ የተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ እንደው መጀመሪያ አካባቢ የሰማነው ታስረዋል በቁጥጥር ስር ተደርጓል የሚል ነበር እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም በዚህ መልኩ የፋኖ ትግል ግቡን አይመታም ወደ ቀደመው ተግባራችሁ ተመለሱ ነው አይስ የተሰራው በዚህ አይነት መልኩ ነው ስተት ነው እዝ መዋቅሩን ጠብቁ አይደለም አንድ የቀጠናው ፋኖ አመራር ከሆነ ተቀጥቶ ማየት አለብን በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው ስር ሊሆን ይችላል ሌላ እሱን ለነሱ እንተዋለን ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት የተፈጸመው ነገር በእውነት ሰሞኑን ቆም ብለን እንድናስብ ምንድነው የተደረገ ያለው እኛ እኮ ይሄን ትግል ፊት ለፊት ወተን ስንደግፈው ምንም አይነት ማመንታት ሳይኖረን የፋኖ ትግል አይደለም አማራን ለኢትዮጵያ መመኪያ ይሆናል ይደሱ አይደለም በሚሽን የመጣችሁት አማራውን ለማስጨረስ ኢሳያስ አፈወርቅ አስታጥቆ አጀግኖ ገንዘብ ባጀት መድቦ ነው የመጣችሁት እናንተ አንድ ቀን አማራው ላይ እርቅ አልሞከራችሁ ይኸው አሁን ዞሮ ጎጃሜውን ከጎንደሬው ልታባሉት እኛን ያዳን ነው ይሄን ወደፊት በታሪክ ይወራል አንድ ቀን ታሪክ ያወራል እንዴት እንዳዳን ነው እንጂ ጎጃምና ጎንደር ይሄን አይኖርም ነበር ይጨፋጨፍ ነበር ስራ ሰርተናል ትልቅ ስራ ይሰራ ነው ያ እንዳይሆን ይሄው እኮ ዛሬ እኮ አርበኛው ከአርበኛ እኮ ነው የሚገዳደለው እኮ ዘመነ እኮ ነው መጥቶ እስክንድርን ጦር የገደለው እስክንድር እኮ ነው ሄዶ ያሰርስን ጦር የመታው እኮ መከታው እኮ ነው መጥቶ የመሪ ወዳጁን ጦር የመታው እኮ እርስ በርስ እኮ ነው አማራ የሚጨርስ መከላከያ እኮ የለም አሁን ይሄ ሁሉ እናንተ ስራ ነው እንዲህ አልመሰለኝም ነበር የሚል ጫወታ እንደዚህ እኮ እንድምታረጉ እንዴት ነው የማታውቁት አንተ አይደለም እንዴ ወጥ ፋኖ መረር ማለት አለበት ቆፍጠን ማለት አለበት እርምጃ መውሰድ አለበት ስትይ ነበርኩ አንተ አልነበርክ እንዴ ግልጥ ሚዲያ ደረጀ ምንድነው ያለው የተያዙት ላይ እርምጃ መውሰድ አለበት እንደዚህ መቀለጃ አማራ መሆን የለበትም እርምጃ ፋኖ ስትሉ አልነበረም እንዴ ዛሬ ኬት ነው ተገልብጣችሁ እንደዚህ አይነት አርመኔ ስራ ይሰራል ብለን ፋኖ አናስብም ነበር እንደዚህ የሚሰራ ከሆነ ከዚህ በኋላ የብልጽግና ደጋፊ ነው የምንሆነው እንግዲህ አብይስ ምን አደረገ አታፍሩም ትንሽ የሞቱት ሰዎች የረበሻችሁትስ ከተማ ያገታችሁትስ ኬላ ቋቁማችሁ የዘረፋችሁትስ ትንሽ አይሰቀጣችሁ ህሊናችሁን አይዛችሁ ወሮ በሎች ቀጥል ይጨርስ አስጨርሳቸው ኢትዮጵያንም ነፃ ያወጣል ብለን በሙሉ ጊዜያችንና ጉልበታችን ስንደግፈው ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን ከምንም በላይ አላማ ይሄ ለአማራ ህዝብ ከዚህም ከዛም ተጠራርቶ ድርጅት ይሄን የምትለው ያኔ ጡቷ የተቆረጠበት ጊዜ ይሄን የምትለው ያቺ በምንድነው በእንትና ማን ነው በዚህ በቴሌቪዥን ማለት ቪዲዮ ይሰሩባት ማን ነው ስሟ ጻፈው ማን ነው ስሟ ኢቢኤስ ላይ ፊልም ይሰራችሁባት ልጅ እሷ ያኔ ነበር ይሄ ማለት ያለበት እጁን እንደዚህ አስቀምጦ በመጥረቢያ ያስቆርጦ ያኔ ነበር ማለት ያለበት ገላ አታርቅስብኝ ላይ ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ታጋይ እንደኛ ከሩቅ ሆነን ካላገዝ ነው
ኃላፊነትም ስላለብን በሚል ነው እንግዲህ ላለፉት 2 ዓመታት ተኩል ከዚህ ትግል ጎን የምንችለውን እያደረግን ያለ ነው። እንዲህ አይነት ነገር ሲፈጸም ደግሞ የለም ተገቢ አይደለም። አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ የሚሆንበት ምንም ምክንያት የለም። አብይን የምናወግዘው ሰላማዊ ሰዎችን አትግደል ነው። እኛ እኮ ፋኖች ላይ እርምጃ ሲወስድ አንድም ቀን ድምጻችንን ለምን ፋኖችን ገደል ካላል ነው። ምክንያቱም ጦርነት ውስጥ ናቸው የገቡትም ሊዋጉ ሊሞቱ ሊገሉ ነውና እዛ ውስጥ ገብተን ለምን ፋኖች ተገደሉ አንልም። ሰላማዊ ሰው ጥይት ማነው ጠመንጃ ያላዘን ሰው በማንኛውም መልኩ የመንግስትም ይሁን የምንም ይሁን ሰላማዊ እስከሆነ ድረስ መገደል የለበትም። ህግና ስርዓት ምናልባት ፋኖች የራሳቸው አድርገው በዛ መልኩ ማየት ሲገባቸው ጥይት ተኩሰው መግደል እርምጃ መወሰድ አለበት። በማንኛውም ከፋኖ ጋር ያልቆመም ሰላማዊም ሰው ላይ እርምጃ መወሰድ አለበት። ያልኩን ቪዲዮ ላምጣውና ሁለቱ ጎን ለጎን አድርጌ ላሰማ ወይ ላሰማ። አታፍርም? ለነገሩ አንተ አታፍርም። ጠዋት ለማታ እንደ ቂጣ የምትገለባበጡ ሰዎች ስለሆናችሁ አታፍርም። ግን ይቀጥል ሂድ። ግን ከምንም በላይ ከአብይ አህመድ ድርጊት የሚተናነስ አይደለም። ማውገዝ ካለብን ያንንም ማውገዝ አለብን በሚል ነው እንግዲህ የፋኖ መሪዎችንም አነጋግረናል። ጉዳዩን በተመለከተ ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው። በእርግጥ እንደዚህ የተደረገውን ነገር ምክንያታዊ ነው፣ በትክክል በደንባችን በመመሪያችን በኩል ያለውን ነው ተግባራዊ ያደረግነው የሚለው ከምን የመነጨ እንደሆነ በጣም ግራ እስኪገባኝ ድረስ ነው። ካለኝ ቅርበትም አንጻር በዛ ደረጃ ሊገለጽ የሚገባው አይደለም። እንደሰማሁትም ከሆነ ትክክለኛውም ነገር እንደሰማሁት ከሆነ ይህንን ድርጊት እንኳን አይደለም የእዙ አመራሮች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እነሱ የእዙ አመራሮች ይቅሩና በዛ በአቅራቢያ ያለው ኮሩ እንኳን አያውቁም ማን እንደወሰደ ምን እንደተደረገ። ለምን ያንን መከላከል እንዳስፈለገ እናስረስ ምናልባት ነገ ከነገ ወዲያ ሊነግሩን ይችላሉ። እዙ ማያውቀው ኮሩ ማያውቀው እዛው ቀጠና ይሄ ድርጊት የተፈጸመበት ቀጠና ያለ አንድ የፋኖ አመራር የሰጠው ትዕዛዝና ያደረገው ነገር እንዳለ የፋኖን ገጽታ እንደሚያበላሽ እያወቁት እና አስረስ ወጥተው ድርጊቱን ተገቢ ነው ማለታቸው በእውነት በጣም የሚያሳዝን ነው። አስረስ እኮ ብቻውን አይደለም የሚወስነው። ዘመነ ካሴና አስረስ ቁጭ ብለው መከታው ቁጭ ብሎ መሪ ወዳጁ ከወሎ ሆኖ ይህንንማ ቀተን ለሌላው መተማሪያ እንዲሆን ተብለው ቃል ጉባኤ ይዘው ነው ይገደሏቸው። ኢቭን አንዷ ልጅ ከሶስቱ መካከል አንዷ ልጅ አለመሆኗን ሁሉ አውቀዋል እኮ አለመሆኗን አውቀዋል። የት መታችሁ ነው አሁን እንደገና ወደ ቆይታችሁ አልፏል። በቃ ሞት እኮ በቃ የዚህ አይነት ሞት ብዙ አስተናግዳችኋል። አዲሳችሁ አይደለም ለእናንተ። ግን እንደገና ደግሞ አሁን ገሎ አልቃሽ ሆናችሁ መታችሁ እንደገና ደግሞ በጥቁር ማቅ ኦፕሬሽን እንደገና አማራው ንጹሃን እየሞተ ትላላችሁ። ንጹሃን እየሞተ እንደገና መልሳችሁ ሪቮሉሽን በዚሁ ትሰራላችሁ። ይሄ ነው የሚያናደው። ልኮም ቤተሰቦቻቸው የሚካሱበት የአማራ ሕዝብ ይቅርታ የሚጠይቅበት የኢትዮጵያ ሕዝብም ይቅርታ የሚጠይቅበት ጨዋ የሆነ መንገድ ይቅርታ የሰዎቹን ህይወት ይመልሳል እንዴ? የዚህ አይነት እኮ አንድ ሻየን እኮ እና ይቅርታ ተጠይቆ ካሳ ተክሶ ሞቱ እኮ ልጆቹ በቃ ሞቱ። የ20 ዓመት ልጅ የ18 ዓመት ልጅ ጨርሳችሁ ገደላችሁ። እንደዚህም ገላችሁ እንደገና ደግሞ ጥቁር ማቅ ኦፕሬሽን ደግሞ ትሉናላችሁ። እንደገና አሁንም እንደገና ደግሞ አሁን ጥቁር ማቅ ትላላችሁ። ከና አስረስ እንጠብቃለን። ይሄ በምንም መልኩ ምክንያታዊ ሊሆን አይችልም። በምንም መልኩ እና አብይን የምንቃወመውና የምንታገለው እንዲህ አይነቱን ነገር ስለሚፈጽሙ ነው። ስለዚህ ፋኖች ይሄ ነገር በስተት ተፈጽሞ ከሆነ ከነሱ ቅና ተፈጽሞ ከሆነ በውስጣዊ እንትናቸው አይተው እርምጃ መውሰድ ይገባቸዋል። ከዛ ያለፈ ነገር ከሆነ እውነት ለመናገር ይሄን ትግል እንዴት አድርገን ነው ልደግፍ የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ እየተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ። እንደው መጀመሪያ አካባቢ የሰማነው ታስረዋል፣ በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስተት ነው። እዝ መዋቅሩን ጠብቁ አይደለም። አንድ የቀጠናው
ፋኖ አመራር ከሆነ ተቀጥቶ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው እስር ሊሆን ይችላል፣ ሌላ እሱን ለነሱ እንተዋለን። ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት። አለበለዚያ ትግሉ ገና ውጤት ሳያገኝ ህዝብ የሚደነግጥበትና የሚበረግግ ከሆነ ፋኖች ከወዲሁ ሊያስቡ ይገባል የሚል ነው ገለታው። ምን ገለታው ማለት እንደዚህ በቃ ሞቱ እኮ ልጆች እኮ ሞቱ። ማን እንትና ስጠ ማን አልተሰጣቸው ይላል፣ ካሳ ስጧቸው ይላል ለቤተሰቦቹ። ገሉ አልቃሽ የሚባለው ይሄ ነው። ገና ነው። እኛ እኮ የሰማነውን ካወራን እኮ ጉድ እኮ ነው። አሁን ደስ የሚላችሁ ነገር በዚህ የተበሳጩት አሁን ዘመነ ካሴ ገዳይ ተብሏል። በዚህ ልጅ ማነው ማርሸት ነው ማነው የሚባለው ገዳዮች ተብሏል። እነሱ አሁን እዛ ከፍተኛ ብጥብጥ አለ አሁን በእነሱ ጉዳይ። የሚገርማችሁ ነገር ልንገራችሁ። እነዚህ አሁን ተመላሽ ፋኖች መከላከያን ተውልን እያሉት ነው ያሉት። ተውልን እኛ ይተዋወቃሉ፣ ተውልን እኛ እናስተናግዳቸው ብሎ አሁን ኦፕሬሽኑን እየመራ ያለው ይተዋጋ ያለው በጎጃም ብትል በጎንደር ብትል ተመላሾቹ ካሳ እንክሳለን የአማራን ህዝብ ያሉት እነ የብርቱካን ድራማ ኢቢኤስ ላይ የሰራችሁት ድራማ ምን አሉ መሰላችሁ? ፋኖቹ አሁን ተቤት ፋኖች እኛ ገብተን መጀመሪያ እንጠራቸዋለን፣ እምቢ ካሉ ግን የት እንዳሉ እናውቃለን። አሁን ኦፕሬሽኑ የሚመራው በእነሱ ነው። እያስተናገዷቸው በሚገባቸው ቋንቋ ቀን ከሌለ ማታ የለ። በተለይ ከሻዕቢያ ጋር ፋኖ አብሮ ቆመ፣ ከህወሓት ጋር አብሮ ቆመ የሚለው ለመላው አማራ ህዝብ እሾክ ሆኖበታል። እሾክ ገዳይና ሟች እየተባባሉ ነው ያሉት። ይሄ ነው አሁን ይህንን ቢደግፍ ተጠርንፎ ከኢትዮጵያ እንደሚላክ ስላወቀ ነው። ዛሬ ዋና አንተ አይደለም ብርጌድ ተመረቀ ተመሰረተ እያልክ ይህን ሁሉ እና አይሆንም። በቃ አሁን ይዞ መገኘት ነው ጨዋታ። አታላዙም። አሁን ዛሬ አንድ ነገር ሰምቼ ደስ አለኝ። ዲያስፖራው ይገባል አላልኳችሁ? ምን ገቡ፣ እንደ ጉድ ገቡ ዲያስፖራዎች እየገቡ እሱ መስማት ስላለባችሁ ላሰማችሁ ትንሽ። ይሁን ዲያስፖራ አሁን እንግዲህ አሁን የምገኘው ኢትዮጵያ እዚህ ስካይላይን ሆቴል ነው። እንግዲህ ከአሜሪካንም ከተለያየ ሀገር ዲያስፖራዎች እየገቡ ያሉት አገር በቃ ተርፋለች። አሁን ተረጋገጠ። ለኢንቨስትመንትም ለባለ ሀብትም ዳውን አያስፈልግም። በቃ እንሂድና ሀገር እናልማ። መጡ፣ እንደ ጉድ መጡ። ነገርኳቸው። እንደ ጉድ ገቡ። ገናን አስታከው በሙሉ ዲያስፖራዎች በሙሉ እየገቡ ያሉት ይኸው እነዚህ አሁን ገብተው ነው ስካይላይት ሆቴል ነው ያረፉት። ከስካይላይት ሆቴል ደግሞ ወደ አባይ እየሄዱ ነው ያሉት። ደግሞ አባይ ደግሞ ሄደው የመሬት ጥናት ሊያደርጉ ነው። ይገባል። በሙሉ እየገቡ ነው። አንድም የሚቀረው ነው የሚቀረው እንጂ ይኸው እዚህ የሚለው አዳምጡ። ምን ሊሰሩ እንደመጡ ይኸው በትግል አብረው ይኖሩ፣ እዛ አብረው ይታገሉ፣ ለነፃነት አብረን ምን የምናውቀው ነገር የለም። ዞሮ ግን መግባታቸውን እንድታውቁት ነው። ይኸው አዳምጧቸው። ሄሎ ዲኤምቪ። እንግዲህ አሁን የምገኘው ኢትዮጵያ እዚህ ስካይላይን ሆቴል ነው። ከኢትዮ አሜሪካን ቻምበርስ ኦፍ ኮሜርስ የበላይ አካሎችና መንበሮች ጋር በመሆን ወደ ገርድ ጉዞ ልናደርግ ነው። አሁን በጠዋት ማለት ነው። አሁን በኢትዮጵያ ሰዓት አቆጣጠር ኦልሞስት 12 ሰዓት ላይ ነው። ከአንድ ሰዓት በኋላ ወደ ገርድ እንበራለን ማለት ነው። ስለ ጉዞ ስላለው ሁኔታ ምን ያህል ኤክሳይትድ እንደሆኑ የቦርዱ አመራሮችና የቦርዱ አባላት ምን ይላሉ የሚለውን ነገር በቀጣይ ቪዲዮ አሳያችኋለሁ። ተከታተሉት፣ ቪዲዮን ሼር አድርጉት። በቀጣይ ደግሞ ከህዳሴ ግድብ ደግሞ የተለያዩ ቪዲዮዎች ይኖሩኛል። አብራችሁን ቆዩ። መልካም ቀን፣ መልካም በዓል። ሰላም ጤና ይስጥልኝ። ኤልያስ ወልዱ እባላለሁ። የኢትዮጵያ አሜሪካን ቻምበር ኦፍ ኮመርስ ቸርማን ነኝ። ዛሬ የመጣንበት እዚህ ዋናው ዓላማ ግሩፑ የዴሌጌሽን ይዞ ትልቁን ግድባችንን ለማየት ዛሬ እየተዘጋጀን ያለ ነው። ኤቨሪባዲ ኢዝ ኤክሳይትድ። ዛሬ ይኸው ተዘጋጅተን አንድ ላይ ተሰብስበን ጉዟችንን እንቀጥል ነው። እናመሰግናለሁ። ሰላም እባላለሁ ከሜሪላንድ። እንግዲህ ያው እኛ በኢትዮ አሜሪካን ቻምበር ኦፍ ኮሜርስ ተሰባስበን የአባይን ግድብ ለማየት የቢዝነስ ግሩፕ ዴሌጌት ከአሜሪካ ይዘን መተን ወደዛ ለመሄድ በስብስብ ላይ ነን። እንግዲህ ሁሉም የቢዝነስ ግሩፕ ነው። ቢዝነስ እዛ ምን አይነት ኦፖርቹኒቲ ይኖራል ለማለት አባይ ግድብ ጋር እንግዲህ ወይ ሪዞርት ይኖረናል ወይ የሆነ ነገር ይኖረናል እና እንግዲህ ሀገራችን ላይ ቢዝነሶቻችን እንዴት አድርገን ለማስፋትና ያለውን ኦፖርቹኒቲ ለመጠቀም ነው የመጣ ነው። ኢትዮ አሜሪካን ቻምበር ኦፍ ኮሜርስ በተለያየ መልኩ ቢዝነሶችን ሰፖርት በማድረግና
ከቢዝነስ ግሩፕ ጋር በመስራት በዴንቨር ኤሪያ ይታወቃል ለ8 ዓመት ከቢዝነሶችን ሰፖርት በማድረግ ብዙ ኢንፎርሜሽን በመስጠት የኖረ ቻምበር ኦፍ ኮሜርስ ነው እና አሁንም ያለውን ኦፖርቹኒቲ በቢዝነስ በኩል ያለውን ወደ ቢዝነሶች ለማምጣት ነው እና የአሜሪካን ቻምበር ኦፍ ኮሜርስ ላይ ይመስላል። ቴንክ ዩ። ሙሉጌታ እባላለሁ። አሁን በስካይላይት ሆቴል በአዲስ አበባ ኢትዮጵያ ነው የምገኘው። የኢትዮ አሜሪካን ቻምበር ኦፍ ኮሜርስ ቦርድ አባል ነኝ። በጣም ኤክሳይትድ ነኝ፣ ምክንያቱም በኢትዮጵያ ሕዝብ የተሰራውን የአባይ ግድብ ለማየት አይ ብሊቭ ያንን የህዝብ ሳክሰስ ሴሌብሬት ማድረግ አለብንና ያንን ለማየት እዚህ በመገኘቴ በጣም ደስተኛ ነኝ። ስፔሻል የሆነ ሚሞሪ አለኝ። ያደኩበት አካባቢ ነው። አም ሃፒ እዛ ለማየት ደግሞና ብዙዎችም እየመጡ የአባይን ግድብ እንዲያዩ because it needs more celebration ብዬ ነው የማስበው። ያሬዶ በጣም ኤክሳይትድ ነኝ። በጣም ደስተኛ ነኝ። ገርድ ማለት እንግዲህ ሁላችንም ኢትዮጵያኖች ውስጣችን የነካ ሁላችንም አሻራ ያለበት ነው። እንግዲህ በቪዲዮ በተለያየ መልኩ በደንብ አይተነዋል። ዛሬ ደግሞ እድሉን አግኝተን ኢትዮ አሜሪካ ቻምበር ኦፍ ኮሜርስ ያለ ዴሌጌሽን ከአሜሪካ ነገር ከዋሽንግተን ዲሲ የመጣ ገርድን በአካል ተገኝቶ ለማየት እዚህ ተገኝቷል። እኔም የቻምበሩ አባል ነኝ። አብረን ለመሄድ ተዘጋጅተናል። በጣም ኤክሳይትድ ነኝ። ገርድ እንግዲህ ትልቅ ነው፣ የኢትዮጵያኖች ተስፋ ነው። ኢትዮጵያኖች በፍቅር በአንድነት የቆሙበት አሻራቸውን ያሳረፉበት ትልቅ ፕሮጀክት ነው። በጣም ደስተኛ ነኝ የዛ ፕሮጀክት አባል በመሆኔ። ፋስፔ እንግዲህ በዚህ የተለያየ ፈንድሬዚንግ ሲያደርግ ቆይቷል ገርድ። ዛሬ ደግሞ በአካል ሄጄ ይህንን ኢትዮጵያ ትልቅ ኩራት የሆነውን ግድብ ለማየት በመታደሬ በጣም ደስተኛ ነኝ። አይ ካንት ዌይት ሌትስ ጎ። አየህ አገር ብትኖር ነው የተገባው። መንግስት ቢኖር ነው የተገባው። በጦርነት የጠፋች ሀገር ብትሆን ኖሮ መግቢያ የለንም። ሊቢያኖች ተሰደዋል፣ ሲሪያዎች ተገደዋል፣ የመኖች በተለያየ ዓለማቶች ሁሉ አገር ስትፈርስ ነው ያየነው። አገር ግን ስለተጠበቀች ከነ ችግሯ ይዘናት ስላለን ይኸው ዛሬ ገብታችኋል። ህዳሴ ግድቡን ዋጋ ከፍለናል። ከግብፅ ስንጣላ፣ ከውስጥ ስንጣላ፣ ከስንት ነገር ዛሬ የአማራውን ግድብ ለማየት መጣችኋል። ዌልካም ቱ ኢትዮጵያ። ስትወጡ ስትሄዱ እዛም ባላችሁበት ቦታ ኢትዮጵያ የደረሰችበትን ያለችበትን ንገሯቸው። ሌሎችም ትውልድ እንደዚህ ይግባ ወደ ሀገሩ። ዳውን ኢትዮጵያ፣ ዳውን ኮርዳይት፣ ዳውን አብይ መከላከያ አይደለም ጫወታው። ናግባ ሀገር እንዲ ያኔ ነው የምታውቃት እንጂ እዛ ቁጭ ብለህ ፍለጠው ቁረጠው ጥቁር ማቅረበስ ምናምን አይሆንም። በቃ ኢትዮጵያ ከዚህ በኋላ ከዚህ ቶፒክ ወጣለች። አለቀ በቃ። ዋጋ ልትከፍል ወይ ተራይተ ልትገባ ካልሆነ በስተቀር ከዚህ በኋላ የምታደርገው ነገር ምንም የለም። ነገርኩህ እኮ ነው። በቃ ሄደው እኮ ነገርኩህ። በቃ ይሄ ነው ያለው። ይሄ እኮ እየተሰደብን እየተዛተብን እየተፎከረብን እየተቀራራብን እኮ ነው ለዚህ ድል የበቃ ነው። ዝም ብሎ አለም እንዲህ ለብሰን ዘንጠን ስንሄድ ኮፓ አድርገን ምናምን ሰውን እንመስላለን። ስንት ዋጋ ከፍለናል። አየህ እውነት ግን በራሷ ጊዜ መታ ዛሬ ይቺ ያለቀላት ሞተች። የአንድ ወር ባንክ ገንዘብ የላትም ቁልቁለት ሄደች አልካት መንገድ ላይ መተስታት ደስ ይለኛል። ሁላችሁም ኢትዮጵያኖች ይህን እመኝላችኋለሁ እንድትሆኑ። ሌላ ጠቅላይ ሚኒስትር ዶክተር አብይ የተናገረው ነገር አለ ነው። መጀመሪያ ስለ ህወሓት ልምጣ። ህወሓት አዲስ የረሃብ አጀንዳ ከህጻጽ ወደ ሱዳን ገብቷል። እንግዲህ ሱዳን ያሉትን ሰዎች በአንድ ካምፕ አስገብቶ የተወሰነ ቀን አስርቧቸዋል ነው የሚባለው። ለቪዲዮ ለፎቶ እንዲመቸው አድርጎ ወደ ተወሰነ ያስቧቸው ነበር። ልክ መራባቸውንና በአጥንታቸው እንደሚሄዱ ሲያቅ አሁን ካሜራው ተዘጋጁ ተብሎ እየሄደ ነው ያሉ። ትላንት ገብተዋል መሰለኝ ወደ ሱዳን ቦርደር ያሉ እነሱን እንደገና ደግሞ ሰጥተዋል። እንደገና ደግሞ ተመልሶ ሌላ ቪዲዮ ተቀርጾ እንደገና ደግሞ የህጻጽ ታሪክ እንደገና በሱዳን ሊደገም ነው። ገዳዮች ይገባሉ። ማንስ ነው ለምለም ከሚያለሁ ጽፍቃለሽ አንቺ ነሽ የምትሰራው አሉ። የሱዳን ደግሞ የህጻጽን ሰራሽ ደግሞ ወደ ሱዳን ገባሽ አሉ። አሁን ደግሞ ሌላ ገንዘብ ልመና ሊደረግ ደግሞ ወደ ሱዳን በሱዳን ደግሞ ተራቡ ተብሎ ህወሓት ነገርኳቸው አይተኛም ብያቸዋለሁ። ህወሓት በምንም ታም የትግራይ ህዝብ ካላለቀ ብሏል። በምንም ታም ከጦርነትም አንወጣም ብሏል። ይሄ ግልጽ አቋም ነው። የትግራይ ህዝብ ግን ተነስቷል። አዎ ልክ ሻቢያዎች ኤርትራውያኖች በዛ በኩል የኤርትራን መፈንቅለ መንግስት
ትናንት አስመራን እንዲህ እንዳንቀጣቀጧት ትግራይ ማንቀጥቀጣቸው ለቅመህ ላጭታ አስገባቸው እንደ ደብረጽዮን ሞንጆሮ የተባሉት በሙሉ ይሄን ስታርክ ትግራይ ነጻ ትወጣለች ብለን እኛም በኮንፊደንስ እንነጋገራለን። አለበለዚያ ግን እያነጣጠር ይገላል፣ ያጠፋል። ኮሪ ጀግና የሆነት የኢትዮጵያ ይሄ ነው። ይሄ ግልጽ ነው። ሌላ ስለ ዘር የምታወራል ምንም የለም። በቃ ኢትዮጵያን ይዘን ለመሄድ አንድ መሆን ብቻ ነው ምርጫችን። ጠቅላይ ሚኒስትር አንድ መሆን ብቻ በቃ በምንም ታምር ኦሮሞ በላይ ሆነ፣ አማራ በላይ ሆነ። አሁን አንድ የጀመሩት ፖለቲካ ነው፣ በጣም የሚያስጠላ ፖለቲካ። አገሪቷ ተሸጣለች፣ አረብ ሀገር ገዝቷታል፣ ተርኪ ገዝቷታል፣ ግብፅ ገዝቷታል። የሌለ ፖለቲካ እኔ ኮኬት እንደሚያመጡ አላውቅም። ምን አይነት አሽሽ እንደሚያጨሱ ኮኬን ይውሰዱ፣ በመርፌ ይውሰዱ፣ ማቆ ነገር የለኝም። እየጦዙ ይመጡና ብቻ ተሸጧል እኮ ሳውዲ አረቢያ እኮ ክትሆንሱን ገዝቶታል እኮ እንትና ደግሞ ትገዝቶ አንተ ምንድን ያለው አንድ ተሰምቼ ነበር በቀደም ዕለት ከተማ ውስጥ ድሃ እንዳይኖር ተፈልጎ እያወጧቸው ነው ከተማ ለሀብታም ተሰጥቶ ድሃው እንዲወጣ ተደርጎ የተሰራ ፕሮጀክት ነው። እንዴት አይነት ጭንቅላት እንዳላችሁ በምን እኔ ይሄ እኮ ህዝብ መናቅ እኮ ነው። ይሄ ህዝብ መናቅ እኮ ነው። ድፍረት ነው የሚባለው በእኔ አነጋገር። የሌለ ፖለቲካ ነው የምትለው። መሬት ላይ ያለው ሀቅ ሌላ ነው። እኔ መሬት ነኝ ያለሁት እዚህ እያንዳንዱ ነገር የታተርኩ ነው። ሁሉ ነገር እያየሁ ነው ያሉት። በየጊዜው ይፈለፍስፋሉ፣ በየጊዜው ሰውን ጭንቅላት ይበጥሳሉ። ሰዎቹ እንደሚወጡና እኔ ጋር ደግሞ ይኸውልህ እንዲህ እኮ አሉ ይላሉ። ይበሉ። እብድ ምን አለ ይባላል እንዴ? አይባልም እኮ። ለዚህ እኮ ነው ጽንፈኞች መጨረሻ እብደት ሆኖ ተመዝግበዋል። የጽንፈኞች መጨረሻ አልኳችሁ እኮ በጻፍኩላችሁ። በቃ ካሁን በኋላ ያጣለማ የተሳድቦ ይሄዳል እንደሚባለው ከዚህ በኋላ ምንም ነገር የላቸውም። ጠቅላዩ አንድ የተናገረው ነገር አለ። እሷን አዳምጠው መጀመሪያ። ግን አክብረህ አቅፈህ በመኖር ብቻ ነው የበለጸገች ወጥ በሆነ ይሄ አብይ የሚናገረው ነገር አዳምጡ። ማናችሁም በስልጣን ላይ የተቀመጣችሁም ሁን በውጭ ያለህም ሁን ባለሀብትም ሁን ፖለቲከኛም ሁን አንድ ሆነ ካልኖርክ በስተቀር የዚህ ከሌ ትልቅ የክሌ የበላይነት የሚባል ነገር አይሰራም። በህወሓት ዘመን አለቀ ያፋዩ። ህወሓት የትግራይ የበላይነት ብሎ 27 ዓመት በዘር በሃይማኖት ቆራርጦን ባህር አልባ ወደብ አድርጎን 27 ዓመት ቀጥቅጦ በዛ። አስታውሳለሁኝ ቡና ቤት ወይም ባር ገብተን ልንጠጣ ስንል ከጎናችን በትግርኛ የሚያወሩ ካለ ጥለን ነው የምንወጣው። ታክሲ ውስጥ እንኳን በትግርኛ ሰው ካወራ ረብጠን እንወጣ። የትግራይ የበላይነት ነበር 27 ዓመት። ፈርተናቸው በቋንቋቸው ብቻ ትግርኛ ስላወራ ብቻ እንፈራ ነበር። ያኔ ደህንነቶቹ እነሱ ነበሩ። አሁን የለም ያ። አሁን ተከባብረ መኖር ብቻ ነው ያለብን። ኦሮሞ አማራውን አክብረ፣ አማራው ትግሬውን አክብረ፣ ትግሬው አፋር ጉራጌውን አክብረ፣ ሙስሊም ክርስቲያኑን አክብረ። እንዲህ አይነት ነገር ካልሆነ በስተቀረ ኖ ዌይ የለም። ናንጋቶ ማለህ እኮ ጠቅላዩ አዳምጥ የሚልህን አዳምጥ። ወጥ በሆነና ሁሉም በሚያግባባ ህግ ከሆነ አማራ ሆይ ኦሮሞ ወይ ስማ፣ ያን ጋቶምን ወቅጠህ መኖር አትችልም። እዚህ ሀገር ውስጥ 3 አልጋ ሊኖርህ ይችላል። አንተ ትናንሹንም ቢሆን ግን አክብረህ አቅፈህ በመኖር ብቻ ነው የበለጸገች ኢትዮጵያን የምታረጋግጠው እንጂ ያንተ ቁጥር ትዋጋበት ይሆናል እንጂ የጸናች የበለጸገች ኢትዮጵያን አያመጣልህ። በአንተ ምክንያት ሰው ቁጥር ስላለ ብዙ ህዝብ ስላለ ባለ ህዝብ ብዛት ትዋጋለህ እንጂ የምታመጣው ነገር የለህም ይላል። ምንም በህዝብ ብዛት የሚወጣ ትግል የለም። ቁጥሩ ሰፊ ቁጥሩ በዚህ የሚባል ነገር የለም። አንድ ህዝብ ነን፣ አንድ ኢትዮጵያውያኖች ነን። በሰላም ተከባብረ ከሆነ ትኖራለህ። አለበለዚያ ከህወሓት መማር ያለባችሁ 27 ዓመት ረግጦን 27 ዓመት ጨፍጭፎን 27 ዓመት አለያይቶን መጨረሻው ምንድን ነው ያገኘው? ውርደት ነው። አቦች ይታሉ። የታለ አቦይ ፀሐይ ይታለ? የታለ ስዩም መስፍን? የታለ አቦች ይታሉ? እና አቦይ ስብሐት እኮ በገመድ ተጎትቶ የወጡባት ሀገር እኮ ነች። በገመድ የእነ ሞንጆሪኖ ታሪክ ዛሬ የሚፎክሩ ከሆነ ምግብ እኮ ምን እንደነበሩ ትናንትና ታሪካቸውን እኮ እናውቃለን። ዛሬ እንደገና አዲስ አየር ስበው መጥተው እንደገና አሁን ደግሞ በዘር ሊያባሉና ሊያስፈራሩ ይሞክራሉ። አትችልም። ከአሁን በኋላ ዋጋ ለመክፈል ብቻ ተዘጋጅ። እየነገርኩ ነው ያሉት። ጠቅላዩ ነገር እያንዳንዷን ከመዘገብከው ጭንቅላት ውስጥ ይዛል። መንገዶች በሙሉ ቆመዋል።
የሚጎዳ ማን ነው? በዚህ ክፉ ነው። ለማንም ክፉ ነው። አማራ ክልል ላይ ጎርጎራን የሚያክል ትልቅ ሪዞርት በአፍሪካ አንደኛ የተጠራ ሪዞርት ሰው እየፈራ ሄድም ጎርጎራ ለምን ፋኖ የሚባል ኃይል አለ ይባላል። አለ ነው እኮ እሱም እኮ በዚህ ሽፍታ ነው እኮ ሽፍታ ኃይል ሽፍታ አለ ፔሪድ። ወለጋ ምን የመሰለ ትልቅ እምቅ የሆነ ሀብት እንዳይሰራ ማንም ይከለክለው? ሸኔ የሚባል ኃይል አለ። ትግራይ ድሮም አልነበረም። ትግራይ ድሮም አይታሰብም። እነሱም አያስገቡም። አማራም እንዲገባ አይፈልጉም፣ ኦሮሞም እንዲገባ አይፈልጉም ትግራይ ውስጥ። ልክ እንደ አስመራ እኮ ነው። አሁን አስመራ አንድ አማራ ከገባ በግንባሩ ነው የሚገደለው። አስመራ ውስጥ አንድ ኦሮሞ ተውት፣ ጉራጌም ኤርትራ ውስጥ የሚኖር ካለ ይገደላል። መጀመሪያ ውጣ ነው የሚባለው። አባል ሀብቱን ምራት መቀመጥ ከኤርትራዊ ውጪ ኤርትራ አስመራ ውስጥ መቀመጥ አትችልም። ክልክል ነው፣ ህጉም አይፈቅድም። ኢሳያስ ሳይሆን የኤርትራ ህግ ራሱ አይፈቅድም። ከኤርትራዊ ውጪ ማንም ብሔር መጥቶ አስመራ ከተማ እንዲቀመጥ ኤርትራ እንዲቀመጥ አይፈቀድም። ስለዚህ ነው ኤርትራ ዘሴም ነው ሽት ነው። አሁን ትግራይም ውስጥ ያለው አንድም የለም። የተወሰኑ አማራዎች ነበሩ፣ በጦርነቱ ጊዜ ለቀው ወጡ። ስለዚህ ችግር የለው። አሁን ሸኔ የሚባለው ኃይል እየገደለ ያለው ማን ነው? ኦሮሞ ነው እየገደለ ያለው። ክፉ ሁልጊዜ ክፉ ነው ይላል ጠቅላይ ሚኒስትር። አማራ ማን ነው የሚገደለ ያለው? አማራው ነው የሚገሉ ያለው። ክፉ ነው ይላል ጠቅላይ ሚኒስትር። አዳምጡት። ክፉ ለአባቱ ለእናቱ ያልበጀ ክፉ ለማንም አይበጅ። ክፉ ነው ለማንም ክፉ ለአባቱ ለእናቱ ያልበጀ ክፉ ለማንም አይበጅ። እና ሸኔ የኦሮሞ ተወካይ አይደለም። ሸኔ የጥፋት ኃይል ነው። ፕራይመርሊ የኦሮሞን ህዝብ እያጎሳቆለ ያለ ኃይል ነው። ወለጋ ውስጥ የምንሰራቸው መንገዶች በሙሉ ቆመዋል። የሚጎዳ ማን ነው? በዚህ ልማት የለም። መብራት፣ ስልክ የሚባል ጉዳይ ችግር አለ። እዛ ማን ነው የሚጎዳው? ከህይወቱ ጋር የሚቃጠለው ቅድም ባልኳቸው ሁኔታዎች የሚገደለው ቁጥር ስፍር የለው። ይሄንን ጠላት የአማራ፣ የኦሮሞ፣ የወሎ፣ የሶማሌ፣ የምናምን ሁላችን ነው ብለን ከተረባረብ እናጠፋዋለን። ግን ክፍፍል ከሰጠን የሚያግዘን ኃይል ነው የምናዳክመው። በዛ አይን ማየት ጥሩ ነው። ሁለተኛ እኛም በሚመለከት እኛ እኮ 30 ዓመት 27 28 ዓመት ኢህአደግ ከ81 ጀምሮ እስከ ወደቀበት ጊዜ ድረስ ስለ አጋር አይደለም ማወራው፣ ስለ አራቱ ድርጅቶች አራት ድርጅቶችን ለ20 ምናምን ዓመት አንድ ማድረግ ያልቻለ ኃይል ኢትዮጵያን አንድ ማድረግ አይችልም። ፓርቲዎቹ በትግል ጊዜ ላይመች ይችላል። መንግስት ከተኮነ በኋላ ፕሮግራማችን አንድ ነው ምናምናችን አንድ ነው እየተባለ እነዚህም ፓርቲዎች አንድ ማድረግ ካልቻለ የጊዜ ጉዳይ እንጂ የኢትዮጵያ መፍረሻ ቅርብ ነው። ቢኮዝ ኢህአደግ ሳይፈርስ ጥያቄ የነበረው አንድ እንሁን ነው። ለዓመታት አልተቻለም። እራሱን እንደ ድርጅት አንድ ማድረግ ያልቻለ ኃይል ሀገር አንድ አያደርግም፣ አያጸናም በሚል ነው ለውጥ ብለን ትግል የጀመርነው። ከለውጥ በኋላ መንግስት ሆነን ባጠረ ጊዜ ውስጥ አራቱን ሳይሆን ከአራቱ ውጭ በርካታ ፓርቲዎች ስማቸውን፣ አርማቸውን፣ ፕሮግራማቸውን ጥለው በአንድ የብልጽግና ሐሳቡ ተሰባስበው ሀገር እየመሩ ያሉት በኢትዮጵያ ህብረ ብሔራዊ አንድነትና በጋራ ማደግ ጽኑ እምነት ስላለን እንጂ ያስገደደን ህግ የለም። ፓርላማ ኢህአዴግ አንድ ካላደረጋችሁ በስተቀር አትቀጥሉም አላለም ነው። አደገኛ ስለሆነ ያፈረስነው ይሄ ነው። ብዙ ነገሮችን ከሱ መማር ይቻላል። ይህ ሰውዬ የሚናገረው ነገሮች ዝም ብላችሁ ካስተዋላችሁ ሁሉም ነገሮች ሚስጥር ናቸው። ሁሉም አንዴ ቆይ አንድ ነገር ላሳያችሁና እንትን እላለሁ። አየንክሮ ነው ደግሞ የመጣብኝ። ይሄ ነው። እኛም በዘር ለመቆስ የምታስቡ ሰዎች እስቲ አንዱ ነው ወደ ኢትዮጵያ መጀመሪያ እና እኛም በዘር አሁን በተለያየ ቦታ ላይ ስለ ዘር ነው የሚወራው። የኦሮሞ የበላይነት፣ የአማራ የበላይነት፣ የትግራይ። እስኪ መጀመሪያ አንተ ከዘር ቋት ውጣ። እኔ ዘረኝነት ግም ነው ይል ነበር። ታስታውሳለህ?
ዘረኝነት ግም ነው፣ ይሸታል፣ ጥንብ ነው እላለሁ። ይሄ አቋሜ ነው። እስኪ እናንተ መጀመሪያ እንደ አንድ ቁሙ። እስኪ ተገናኙ፣ እስኪ ተናበቡ፣ እስኪ ተዋወቁ። ዲያስፖራውን አይተው ከሆነ አሜሪካን ሀገር ጥቂት ናቸው፣ አንድ ግን አሉ። ቀን ሙሉ ሲሰዳደቡ ይውላሉ፣ ዙም ስብሰባ ላይ አንድ ይሆናሉ። ባዶ ቤት ከፍታችሁ ብትረጁ ይገዳደላሉ። ልደቱ አያሌው ከይልቃል ጋር አብሮ አይቀመጥም፣ አብሮ አይበላም ምግብ። አንዳርጋቸው ጽጌ ከይልቃል ጋር አብሮ አይቀመጥም። ሹለቃው ዳዊት እንኳን አሁን ትቷቸው ወጣ፣ ተበተነ። አክቲቪስቱን ብትሄዱ እንደዚሁ ነው። ዲያስፖራ የሚባለው አሜሪካንም ይሁን ካናዳ፣ አውሮፓ ያለውን ብታዩት በሙሉ የሁለት ዓለም ሰዎች ናቸው። እንደምንም ታምራ እንቋቋም መናገራችን እዛ ጋር አንድ ያልሆነ እንዴት አድርጎ ነው እዚህ መጥቶ በማያውቀው ሀገር ላይ አገር ልምራ የሚለው? እስቄል ገቢሳና እኮ በቀለ ገርባ እኮ ሊገዳደሉ ይፈልጉት። ሄኖክ ገቢሳ እኮ ነው መራራ ጉዲናን የሚሰድበው። ምንም አንድነት የላቸው። እንደ ኦሮሞ ካያቸው እኮ የኦሮሞ ፖለቲከኞች ብትላቸው የጎጃሙ ኦሮሞ በምንም ታምር ከጅማ ኦሮሞ ጋር አንድ አጀንዳ የለውም። የአርሲ ኦሮሞ በምንም ታምር ከሸዋ ኦሮሞ ጋር አንድ አጀንዳ የለውም። ይሄ እኮ ምናየውን ታሪክ ምን ነው? የአርሲ ኦሮሞና እኮ የሐረር ኦሮሞ በፍጹም አይግባቡም። ይሄኑ ታሪክ አማራ ላይ ብትገባ ጎጃሜና ጎንደር አይስማማም። ወሎና ጎንደር እኮ አይስማማም። ሊገዳደል ነው የሚፈልገው። እንዴት አድርገህ ነው ደገዛ የኖርክበት ያደግክበትን ጎንደር አንድ አድርገህ መነጋገር ሳትችል 80 ብሔር ብሔረሰቦች ልምራ ብለህ የምትለውና የምታስበው? ይሄን ነበር አገር ለማፍረስ ያሰቡ እነ ሻዕቢያና ግብጾች ኢትዮጵያ ላይ የሰሩት። ይሄን ነበር መለስ ዜናዊ የዘር ፖለቲካ አምጥቶ ለ27 ዓመት በዘር እንድንባል አድርጎ እንዳንተማመን አድርጎ አጨፍጭፎ ጥሎት የሄደው ታሪክ ነው። አሁን እያጨፋጨፈን ያለው እያሰዳደበን ያለው የ27 ዓመት የህወሓት ሚስጥር ይህን ነው በጥሰውት የወጡት። ስለ ጠቅላይ ሚኒስትር ዶክተር አብይ አንዳንድ ሰዎች ስታወሩ ሰማለሁ። ልክ ይለጡ እና ወርዶ መቻ ወጣ ሆነ ነው የምታወሩ። መጀመሪያ እነሱ እኮ በትግል ውስጥ ሆነው ህወሓትን ሼፓፕ ለማድረግ ብዙ ሞክረው አልሆን ሲላቸው እኮ ነው ከውስጣቸው ፈንቅሏቸው ወጡት። ይህ ከሞትም እንሞት ተብሎ ታስረዋል እኮ ተሰደዋል እኮ። እንዲህ ቁጭ ብሎ እንደሚያወራው እንዳታይ እንዴ! ስልጣን ላይ በወጣ እኮ በወሩ ነው ወረቶ እኮ በቦምብ እኮ ልትገሉት እኮ ቦምብ ወራችሁበታል እኮ። እርግጠኛ አይደለሁም ከ10 ጊዜ በላይ እኮ እንግዲህ ሙከራ ተደርጎበታል ቤተ መንግስት ውስጥ። ስለማይነገር መነገር የለበት ነው። ያልተሞከረ ነገር የለም ከመርዝ አንስተ እስከምን ድረስ ያን ሁሉ እየተቋቋመ እያለፈ ነው ያለው። ዛሬ በዓለም ደረጃ ላይ የምትጠራ ሀገር ታሪክ ኢትዮጵያ ሲያረጋት ዝም ብሎ የመጣ ትግል አይደለም። አባዬ ዋጋ ተከፍሎበታል። ዝም ብሎ አይደለም የመጣው። አዎ ስናወራው ቀላል ነው። አሁን ኢትዮጵያ ብልጽግና ያለች ያለችው አድጋለቻ። ኢኮኖሚዋ ጭራሽ በትሪሊየን ዶላር ወርቅ ልናወጣ ነው። ነዳጃችን ወጣ። ግድቡ አለቀ። ሌላ ግድቦች ተሰሩ ነው ያሉት። ሜካናይዝን እርሻ ተጀመረ። ፋብሪካ ኢንዱስትሪ ልማት ጀመረ። ከተማው ተዋበ። ከተማ ሲዋብ አዲስ አበባ መላው ኢትዮጵያ በኩል በአንድ ቀን ለማች። ይሄ ያስፈራቸዋል። አዎ ያስፈራቸዋል። ይሄ ግን ቻሌንጅ ነበረው። ቻሌንጅ አለው። አሜት አለ። ታስታውሳለህ? ካሳንቺስ ሲወርዱ ካሳንቺስ ሲፈርስ ወደ ልማት ሲገባ ካሳንቺስ የነበሩ ሰዎችን ካሳንቺስ የነበራችሁ ታውቋቸዋላችሁ። አንድ ህልም ላይ ነበር የሚያዩት። አንድ ሽንት ቤት ለ100 ሰው ነበር። በወረፋ ድንጋይ ወረፋ አስቀምጠው ነው የምታድረው የምትጸዳደር ሽንት ቤት። አለዛ በፌስታል ይዛ አስፋልት ወሮ ነው ወደ ስራ የምትገባው። ያውቁታል ካሳንቺስ ነዋሪዎች። ዛሬ እነዛ ሰዎች ባሉበት ቦታ ላይ የራሳቸው ሽንት ቤት፣ የራሳቸው ኪችን፣ የራሳቸው ባኞ ቤት፣ የራሳቸው መንደር አዲስ ህይወት ጀምረዋል። ያን ጊዜ የነበረው ፖለቲካ ታስታውሱ ከሆነ አማራው እየተመረጠ ካሳንቺስ ቤቱ ፈረሰ። አማራው እየተመረጠ እንትን ይህ ፖለቲካ ነበር። ሰውም ደደብ ስለሆነ ጭንቅላት እውነት ይመስለው ነበር። ማን ነው በዘመኑ ካሳንቺስ ላይ አማራ ነው ኦሮሞ ነው ብሎ ይኖር ነበር? ይተዋወቃሉ ለመሆኑ?
እንደዚህ አይነት ጥያቄም የለም። በአዲስ አበባ ላይ ሰፈር የት ነው እንጂ ዘርህ ምንድነው ተብለህ ጠይቀህ አታውቅም። ምክንያቱም አዲስ አበባ የመላው ኢትዮጵያውያኖች ሀገር ነች። ሁሉም ኢትዮጵያ የሚኖርባት ስለሆነች አዲስ አበባ ላይ የምትኖር ነዋሪ ከሆንክ የሰፈር ልጅ ነው የምትለው። ሰፈር የት ነው የምትባለው። ዘርህ ተብሎ አይጠይቅም። አዲስ አበባ ግን ፖለቲካ ሊቆምሩ ምን አሉ? ተነጥሎ የአማራ ቤት ብቻ ፈረሰ ካሳንቺስ አሉ። የሚያስቅ ነበር። ይሄን ያመኑ ሰዎች በጣም የሚያስቅ ፒያሳ ላይ የተሰርቷል። እሪ በከንቱ ሰርቷል። መጨረሻ ላይ ግን ፌክ እንደሆነ ሲያውቁ ተስፋ ቆርጠው ፖለቲካቸው ከሰሩባቸው። አሁን ደግሞ ምን አሉ? ኦርቶዶክሱ እየተመረጠ ሌላ ድራማ ደግሞ ሰጡ። የእነሱ አጀንዳ አያልቅም። እኛም ያው መልስ ስለምንመልስላቸው እንጂ ክርስቲያኑ እየተመረጠ እንዲህ አይነት የወደቁ ሰዎች ናቸው። ኤክስፓየርድ ያደረገ በርገር እየበሉ ጊዜው ያለፈበት በርገር። ስለዚህ ተው አልኳችሁ፣ ፖለቲካውን ተውት አልኳችሁ። ዘር ለመቆስ የምታስቡ ሰዎች እስቲ አንዱ ነው ወደ ኢትዮጵያ ጥላ መጀመሪያ እና እኛም በዘር ለመቆስ የምታስቡ ሰዎች እስቲ አንዱ ነው ወደ ኢትዮጵያ ጥላ መጀመሪያ በሰፈር ፓርቲ ተቋቋማችሁ ስታበቁ እኛ በፕሮግራማችን በግልጽ በሀገር ጉዳይ የምንታገለው ብለን ሰንደን ያወጣንን ፓርቲና አመራር በዘርና በሰፈር ለመፈረጅ አታስቡ። እኛ ከዘር በላይ ነን፣ ከሰፈር በላይ ነን። የኢትዮጵያን ብልጽግና አብዝተን የምንመኝና የምንተጋ ሰዎች ነን። ያልኖራችሁበትን ለኛ ለመስጠት መሞከር ተገቢ አይመስለኝም። አብዝቶ ስለ ድህነት መናገር ብልጽግናን አያመጣም። አብዝቶ ስለ ጠላት መናገር ድልን አያጎናጽፍም ብለን በተደጋጋሚ አንስተናል። እኛ አንዳንዴ ሰብሰብ የምንለው መሻታቸው እሱ እንደሆነ ስለምናቅ ነው። ለእናንተ ባንናገርም ግን በእያንዳንዱ ደቂቃ እንዋጋቸዋለን። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። እና በዚያ ደረጃ ለማማት የሚሞክር ሰው ካለ የሐሜት ሱስ ያለበት ካልሆነ በስተቀር እኔንና ፓርቲን የሚያሰጋ ነገር ያለ አይመስለኝም። እኛ ሁሉም ኢትዮጵያዊ በኩል በነጻነት የሚኖርባትን ሀገር እንመኛለን። የምንጥረውም ለዛ ነው። ሸኔ ይከሰናል። ሸኔ እነዚህ ሰዎች እንትን አይደሉም ብሎ ይከሰናል። ሌላው ሸኔም ይከሰናል። እኛ ኢትዮጵያውያን ነን። ሁሉም ህዝቦች ተከባብረው ተዋደው በጋራ እንዲኖሩ እንፈልጋለን። ሁሉም ህዝቦች የሚገባቸውን እያገኙ የጸናች ኢትዮጵያ እንዲፈጥሩ እንፈልጋለን። በዚህ ውስጥ ሳናስብ ሳናቅ የምናበላሸው ካለ በእናንተ ምገዛ፣ በህዝቦቻችንም ምክር፣ ተግሳጽ፣ በእናቶቻችንም ጸሎት እንታረማለን። ሆን ብለን ግን ዘርን ከዘር ለማፋጀት የአንደኛውን ዘር የበለጠ ያንኛውን ያነሰ ለማድረግ አንደኛውን ባልተገባ ለመጥቀም ነው አንሰራም። እንደዛ አንሰራም። ስብናችንም አይደለም አንሰራም። እነዚህ በግራ በቀኝ ያሉ የኔ ብቻ ጉዳት፣ የኔ ብቻ ጥቅም፣ የኔ ብቻ እንደዚህ፣ የኔ ብቻ ጀግና፣ የኔ ብቻ ታሪክ ያለኝ፣ የኔ ብቻ የሚሉ ኃይሎች በሙሉ ሄዶ ጥፋት ያመጣሉ። በጋራ እንደ ሀገር ያ ባህሪ እንዲኖር ማድረግ ያስፈልጋልና የትኛውም ኃይል በእንደዚህ አይነት ሲምፕተም ሲጎዳ ስናይ የጽንፈኝነት መርዝ የሚጠቀምበት ኃይል መሆኑን መገንዘብ ያስፈልጋል። ይሄ ነው። ጽንፈኞች የራሳቸው አጀንዳ ነው ያላቸው። ለምንም ተአምር በሌላ ውስጥ አይገቡም። አይናቸው ተጋርደዋል። ማየት አይችሉም። ሌላ ነገር መግለጽ አይችሉም። አይናቸው በቃ ተጋርደዋል። ያ ፍላጎታቸው ምንድን ነው? መንግስት እንሆናለን፣ ህዝብ ይፍሰስ፣ አገር ይፍረስ፣ ደም ይፋሰስ፣ they don't care። ሀገር እናፈርሳለን፣ መንግስት እንገለብጣለን፣ መንግስት እንሆናለን። ከዛስ ማን ይመራዋል? አያውቁትም። የግል ፍል ለዚህ ነው ልደቱ ወጥቶ በ45 ቀን መንግስት እንዴት እንደሚገለበጥ እናውቃለን ብሎ ያለው። ለዚህ ነው የ45 ቀኗ ፖለቲካ ነች። አሁን ለምን ጥቁር ማቅ አልተለበሰም የሚለው አጀንዳ ያለው። አልቻሉም። በአማራው በኩል ሞክሮ አልቻሉም። በሸኔ ሞክሮ አልቻሉም። በጁንታ ሞክሮ አልቻሉም። ሻዕቢያ ሞክሮ አልቻለም። ዓለም መንግስታትም ሀቅና እውነቷን ኢትዮጵያን አወቀ። ስለዚህ ይሄ ነው። አትሽው ተመልሰው ቢወለዱ እንኳን መንግስታት ኤክስፓየርድ ያደርጋችሁ አየር ላይ
አንድም ነገር ሳታስቀምጡ አሻራ ሳታስቀምጡ አየር ላይ ኤክስፓየር አድርጋችሁ ቀራችሁ። በቃ ፔሪድ ዛጋ በቃ ታሪክ ዛጋ ይቆማል ያለው በወሬ ብቻ አውርቶ አደር ትባላላችሁ። ይሄ ነው ያለው። ህወሓት ከጦርነቱ የሚያወጣበት ምክንያት ወልቃይትን ፈልጎ እንዳይመስላችሁ ያውቃል። ወልቃይት እሱ እንዳልሆነ ራያ እሱ እንዳልሆነ ያውቃል። በዛ መስመር ያሉት ከተሞች በሙሉ ምዕራብ ትግራይ ዋቴቨር ሰንበዲ ብለ ከተከዜ መልስ ነው የትግራይ ወሰኗ ድንበሯ ተከዜም ላይ እኮ እንትን ላይ አይቀርም እኮ ከተከዜ 50 ኪሎ ሜትር አልፎ ነው የትግራይ ወሰን የተቀመጠው። በምዕራብ ትግራይ በኩል የሚመጣው ፖለቲካ በሙሉ የትግራይን ህዝብ ለማስጨፍጨፍ እንጂ ጠንቅቀው ህወሓቶች ያውቁታል። ጠንቅቀው ያውቁታል። ነዋሪዎቹም ያውቁታል። ለስራ ጉዳይ ወደ በጌ ምድር ልሂድ ነው የሚባለው። እስኪ ለስራ ጉዳይ ወደ ራያ ልሂድ፣ እስኪ እንደው ወንጀ ድል ካገኘው እንደው ሁመራ ገብቼ ሰሊጥ ነግጄ ልምጣ ብሎ ነው ከትግራይ የሚመጡት ሊሰሩ የሚመጡት። አለበለዚያ ወልቃይት ብዙ ጊዜ የትግራይና የኤርትራና የትግራዮች የመደበቂያ ዋሻ ነበር። ሰው ገለት ከመጣ ከወልቃይት ከትግራይ ወልቃይት የምትደበቀው ወልቃይት መቶ የሚይዝ የለም። አስመራም ሰው ገለ ወይ ደግሞ ወንጀል ሰርተ መተ የምትደበቀው ራያ ነው፣ ወልቃይት ነው። መቶ አይዙም ከዛ። ይሄ ነው እንጂ የትግራይ ወሰኗ ከተከዜ 50 ኪሎ ሜትር በላይ እንደሆነ ያውቁታል። 27 ዓመት ግን የኛ ነው ብሎ አስተዳድሩ። ጌም ኦቨር። መለስ ዜናዊ ግን ምን አለ? ሊሞት ሲል ምን አለ? የአማራ መሬት ወረናል፣ የአማራ መሬት ይዘናል፣ ታውቃላችሁ፣ እንተዋወቃለን፣ ወልቃይትንም ወስደናል፣ ራያንም ወስደናል፣ ሁሉ ወስደናል። እስካሁን ድረስ አማራ ስላላወቀ ይዘነዋል። ግን አለ መለስ ዜናዊ ግን አለ አማራ ካወቀ አማራ ከነቃ መሬቴን ያለ ሰዓት ግን አትዋጋው አለ መለስ ዜናዊ። ከጠየቀን አትዋጋው፣ በቃ ስጠው መሬቱ። አለበለዚያ እምቢ ካልክ ግን አለ ደደቢት ተወልደ ወልቃይት ትቀበላለህ። ንዛዜ ላይ መልስ ንዛዜ አላለም። እስከ አላለም ብሎ ጻፉ እዚህ ጋር አላለም ወይ? ይሄንን ተናግሮ ነው የሞቱ መለስ ዜናዊ። ወልቃይት ደደቢት ተወልደ ወልቃይት እንቀበላለን እንዳሉት ደደቢት ተወልደ ወልቃይት ተቀበሉ። እድሜ ለፕሪቶሪያ። የፕሪቶሪያ ስምምነት ጌታቸው ባያድናቸው ኖሮ ህወሓት የሚባል ድራሹ ጠፍቶ ነበር። ድራሹ ይጠፋ ነበር። ሁሉም ሴራ ይከሽፋል። ኮዳይት መሳይ ድንጋይ ራት መጨረሻ ልብሱን አውልቆ ራቁቱን በአሜሪካ አዳራሽ። ስለዚህ ፖለቲካውን በደንብ አድርገን እስኪ ሄዱና የኔ ዛሬ 3 ዓመት 4 ዓመት የሰራሁትን ቪዲዮ ተመልከቱት። እስኪ ቴሌግራም ላይ አንዳንዱን አግኝቼ ትላንት ልኬላችኋለሁ። ሄዱና ተመልከቱት። አሁን ያለውን የዛሬ 3 ዓመት 4 ዓመትን ተነብዬ ነበር። አሁን ያለውን እናገር ነበር ያኔ። እየሆነ ያለው እሱ ነው። ሐቁ ይሄ ነው። እውነቱ ይሄ ነው። ስለዚህ አሁንም ቢሆን የዘር ፖለቲካ ያስፈልገናል። ኢትዮጵያ ከፍተኛ ተስፋ ያላት ሀገር ሆና ተመዝግባለች በዓለም ላይ። እየነገርኩ ነው ያለሁት ይሄ ነው። ይሄ መሰለኝ አንድ እንትን ነበር እዚህ ዘንድሮ ጥቁር ለብሰን ማቅ ለብሰን ፋሚያ የአላባ ዝማ ጥቁር ለብሰን በቃ ጥቁር ነው። አፋቸው ውስጥ ጥቁር ምላሳቸው ጥቁር ነው። ተነቅሶታል። ጥቁር ለብሰን እናከብራለን። በቃ ጥቁር የሚባል ነገር በግ ይከለከላል። አሁን ዘንድሮ በሚደረገው ፓርላማ አባላቶች ያዳመጣችሁ ይላል። ጠቅላይ ፓርላማ አባላቶች አሁን በፓርላማ የምታጸድቁት ነገር ጥቁር የሚባል ነገር በህገ መንግስት ጸድቆ እንዲከለከል ኢትዮጵያ ውስጥ ይሄንን አጽድቁልን በፓርላማ። ጥቁር የሚባል ነገር በህግ ነው፣ በአንቀጽ ተጽፎ ነው። በፍትሐ ብሔር ቁጥር አንቀጽ እንደዚህ ጥቁር የሚባል ማቅ የሚባል ነገር ተብሎ በህግ ነው። እንዴት ነው በቂ ሰላም ያለ ጥቁር አፋቸው ላይ ጥቁር ህዝባዊ እምቢተኝነት ጥቁር ማቅ 45 ቀን አብዮት በቃ ወዲያቸውቹ ይሄ ነው። አንድ ነገር ጥሩ ነገር አያሳዩ። ጥቁር ማቅ ዘንድሮ ጥቁር ለብሰን ማቅ ለብሰን ፋሚ እያበራን ጸሎት ፍታት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ከሄዱ ከሄደ ጋር ፍታቱ ይደረጋል። እዚህ ይቦላ ደስ ይለኛል። ይቦላ ይመቸኛል። ይቦላው ክብሪት ነው። ይቦላው ክብሪት እኮ ክብሪት ጧፍ ይዘን ፍታት ላይ ነው። ፍታት እኮ ይቦላው
ማቅ ለብሰናል። ማቅ ዴቪድ ጌቾ እኮ አማራን ለማናደድ ብለን የያዝነው ብሏል። ማቅ ምንድን ፍታት እኮ ለሞተ ነው ይበላው። አንተ በደህና ጊዜ አብዳል። አንተ ፍታት የአእላፋት ዝማሬ ዘንድሮ ጥቁር ለብሰን ማቅ ለብሰን ጧፍ እያበራን ጸሎት ፍታት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ፍታት እኮ ጌታ እኮ የተነሳበት ቀን ነው። ፍታት ምንድን ነው? ፍታት የምታደርገው እሺ፣ ጥቁሩ ለበስ ግድ የለም ጣፉም አብራ። ፍታት ምንድን ነው? ፍታት የምታደርገው ይደረጋል። ፍታት እኮ ጌታችን ኢየሱስ ክርስቶስ ተነሳ እያልኩ ፍታት ትለኛለህ እንዴ? ኧረ ተው ተው፣ ይቦላው ተው ተው ተው። እናንተ ባትኖሩ ፍታት አለ። ፍታት የጌታችን ኢየሱስ ገና ክርስቶስ ተነሳ ብለን በምናዘምርበት ቀን ፍታት እናደርጋለን። ነገራችን የአእላፋት ዝማሬ ዘንድሮ ጥቁር ለብሰን ማቅ ለብሰን ጧፍ እያበራን ጸሎት ፍታት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ከሄኖክ ኃይሌ ጋር የአዳነች አበቤን ስፖንሰር የመንግስትን ስፖንሰር ያደረገው ጉባኤ ላይ ተገኝተን መንግስታዊ እንክብካቤና ጥበቃ የሚደረግለትን ከሲኖዶስ ያፈነገጠ ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። ማን ለምን ያምናሉ? መቶ ነበር። ትራምፕ እኮ ሰው ላከ እዚህ ለእንትን እኛ በዚህ አሁን በነበረው የገና በዓል ላይ የየዓለሙ አገራቶች ዴሌጋቶች እንዲመጡ ብለን ነበር። ከየዓለሙ 120 አገራት ዲፕሎማት መጥተው ነበር እዚህ ለመታዘብ። ትራምፕም ልኳል፣ የራሱ እንግሊዝም ልካለች፣ ፈረንሳይም ልኳል፣ ካናዳም ልኳል። ሁሉም ዓለማቶች መጥተው አዩ እና እንዲያውም ልምድ መውሰድ የሚገባቸው አፍሪካ መሪዎች ደግሞ መጥተው ኢትዮጵያ አፍሪካም ውስጥ እነሱ እንኳን ያው ካልቸራቸው ተሸጧል፣ ኮሎኒ ስለነበሩ በኮሎኒ ዘመን ላይ ያው እንግሊዝም የገዛችውን ባህላቸውን አሴታቸው ተሰርቆባቸዋል። ግን ያን ለመመለስ ኢትዮጵያን ሄዳችሁ እዩ ተብሎ መጥተው አይተዋል፣ ታዝበዋል እኮ እነ አንተ አናደደኛው እና ነጮቹ አሁን ሰላም ነው ብሎ ቢሉስ ይህን አይተው ሞት የለም ብሎ ቢሉስ ይህን አይተው የለም አይቶ መጥቶ ላከ። ትራምፕ ሰው ልኮ እንዲያውም ሪፖርት ተደረገለት። ለዚህ እኮ ነው አልጀዚራ፣ ሲኤንኤን፣ ቢቢሲ፣ የዓለም ሚዲያ ሁሉ የሚያወራው እኮ ለዚህ ነው። ኢትዮጵያ ትለያለች። ለምሳሌ አንድ ምሳሌ ነገር ይቦላው አዳምጥ እስኪ። አንተ ብቻ አታዳምጥም። በዓለም ላይ በመጀመሪያ ደረጃ የጥቁር ባለ ሀብት ያለባት ሀገር ኢትዮጵያ ነች። ይህን ታውቃላችሁ? አታውቁም እናንተ? የት ሀገር የትም አታውቅም አንተ። ጥቁር ባለ ሀብት የሆነባት ሀገር ኢትዮጵያ ነች። ይህን አስረጅ ልንገርህ። የለም አሁን እዚህ ኢትዮጵያ ውስጥ የምታያቸው በሙሉ ህንፃዎችን አይታችኋል? ኢኩቫለንት አሁን የአውሮፓ ስታንዳርድ ነው ያለ ነው፣ ከአሜሪካም ስታንዳርድ ነው አሁን ያለ ነው። በአሁኑ ደረጃ ነው በሙሉ ባለቤቶቹ ማን ነው ታውቃለህ? ኢትዮጵያውያን ናቸው። ዘርፎም ይግዛው ሰርቆም ይስራው ዋይቨር ግን በሙሉ አብሾች ናቸው፣ ጥቁሮች ናቸው። ይህ ነው ምንም ይሁን ምንም። ኬንያ ብትገባ ከ100 ህንፃ 4 ህንፃ አታይም የጥቁር ህንፃ፣ በሙሉ የህንዶች ናቸው። የመጀመሪያ የእንግሊዝ ነው። ያው እንግሊዝ ለህንዶች ሸጠላቸው፣ የህንዶች ነው፣ ነጮች ናቸው። ደቡብ አፍሪካ ብትገባ ጠቅላላ ህንፃው ባለቤት ነጮች ናቸው። ታንዛኒያን ብትገባ፣ ኡጋንዳን ብትገባ፣ ዚምባብዌን ብትገባ፣ ቦትስዋናን ብትገባ በሙሉ። ኢትዮጵያ ግን በሙሉ የጥቁር ሀብታም የጥቁር ባለ ህንፃ የሚባልባት ሀገር ያለችው ኢትዮጵያ ብቻ ነች። ይህን አታውቀውም አንተ። ኮምፔር አድርገው። አሜሪካን ሀገር የለም ይሄ። አሜሪካን ጥቁር አሜሪካኖች ህንፃ የላቸውም፣ ነጮች ናቸው ያላቸው። ካሉም ውስን ናቸው ያሉት።
ኢትዮጵያ ውስጥ ግን የምታየው ይሄ ሁሉ ህንፃ ባለቤት ጥቁር ነው። ይባላል ዘሴም ሽት ነው ሙሉ ሙስሊም ይወጣ እንደገና መስቀል አደባባይ ያንኑ እንደገና አሁንም ራሷን ከንቲባ ነች የምታዘው ነው ይሄን ቢያራማን ማለት እሱ ራሷን ነች የምታዘው ምክንያቱም የአዲስ አበባ ከተማ ከንቲባ ነች የምታዘው ታደርጓለች ለሙስሊሞች ለፕሮቴስታንቶች ታረጋለች ምን አገባ አንተ እኮ ባለበት ሀገር ላይ ኑሮ እንደ እግር ኳስ ጨዋታ 10-0 ጥባጥቤ ተጫውቶብህ የት ጋር እንደምትቆም ግራ የገባ ሰው ነው አንደኛ የምትጠሩትን ልክና ጥጋችሁንም ስለማታውቁ በረም ነገር ዛሬ ምንድነው እሱ ዛሬ በላችሁ አለኝ እኮ ናት በደንብ ጥፍጥፍ ነው ማረጋችሁ ወይ ይሄ ነው አዎ አርጋለች እናመሰግናታለን ክብርት ከንቲባ አዳነች አቤቤ ላደረግሽልን ለገና ባህላችን ስኬት መሳካት በቦታው ለተሳተፋችሁት በሙሉ ከልብ ምስጋናችንን በመላ ኦርቶዶክስም እኔ እነሱ ወክዬ ምስጋና እናቀርባለሁ ይዳንተ የጀርመን መንግስት ዛበለው እንደዛበለው ይችላል የአዲስ አበባ አስተዳደር ነው የከፈለው የሰሩት ፕሮቴስታንቶች ናቸው መድረኩን ያቋቋሙት ፕሮቴስታንቶች ናቸው ቶፕቪው ቀረጻ ቢካሄደው ለዓለም መንግስታት ቤት በኩል ነው ፕሮቴስታንቶች እኮ የዛኑ ቀን እኮ የክርስቶስን በዓል እኮ አክብረዋል እነሱ ደግሞ ያከበሩ ሚሊኒየም አዳራሽ ነው ያከበሩት እነሱ ደግሞ ሚሊኒየም አከበሩ በደንብ በቁኔታ አክብረዋል ሁሉም እኮ አክብረዋል ካቶሊክም አክብረዋል እኮ አለማወቅ ነው ጠባብነት ነው እንጂ እንደዚህ ድምቅ ብሎ ያየው እኮ እንትን ዝም ብሎ ይላል ዝም ብሏል in Ethiopia I can't believe how incredibly moving this is. I've seen it on YouTube, but to be here is unbelievable. Thank you for all of this. This has been an amazing day so far. ይሄ የምታየው በዓል ዝም ብሎ አለ ዓለምን ያስደምም እኮ ነው አንዱ ምን አለ ሰምታችሁ በረዶ ነው አለ
የበረዶ ክምር ነው አለ ገብርኤል ያጥፋኛል እንደዚህ አለ የበረዶ ክምር ይታል ባገኘው ደስ የበረዶ ክምር Yes, in Ethiopia. I can't believe how incredibly moving this is. I've seen it on YouTube, but to be here is unbelievable. Thank you for all of this. This has been an amazing day so far. አንድ እንትን አሳያችሁ ነበር ይገርማችኋል ምን አለ ይሄ እንትን ነው አለ በረዶ ነው Say, I am shocked. These are people? እነዚህ ህዝብ ነው የማየው ወይስ ኤአይ ነው ወይስ በረዶ ነው አለ በረዶ ነው አለ አይኔ ነው በረዶ ነው ህዝብ ነው ይህን ያክል ዓለም ነው እንግዲህ የሚያወራው ነው እንግዲህ ዓለም ሚዲያ ነው የሚያወራው እንግዲህ በረዶ ነው ወይስ ሰው ነው አለ ማመን አቅቶት አይኑ ተመልከቱ Guys, I must say, I am shocked. These are people? Bro, you would think it's AI. It's not AI for sure. Guys, where is this? AI no way. Where is no way? I know what's AI no what's his no what's ምንድን ነው በረዶ ነው ይላል በረዶ ነው ይላል ተመልከቱ AI for sure. Guys, where is this? I mean, is it a whole country or man? ህዝቡ ሁሉ ነው ወይ የወጣው በሙሉ ነዋሪው ነው የወጣው ወይስ ምንድን ነው አዳምጥ የሚለው እንግሊዝኛ አትችልም አንተ አዳምጥ country or man? Look, and this is night. Then just look at the day. It looks like snow. Look, በረዶ ይመስላል It looks like snow ነው አለው በረዶ ይመስላል Oh my God. Guys, we think we celebrate Christmas, we don't, okay? We just wait for the day to come and pass. This is real celebration. Oh my God. Damn. Oh my God. Unbelievable, unthinkable. ይሄ የሆነው በመንግስታችን ጥረት በህዝባችን ጨዋነት እንዴ ያበሻ ልብስ በሚሊዮንስ እኮ ነው የተሸጠው ስንቱ ሰው አለፈለት ስንቱ ሸማኔ አለፈለት ስንቱ ነጋዴ አለፈበት ስንቱ ሸጠ ደስ አይልም ይሄ ዓለም በቱሪስት ኢትዮጵያ ታወቀች ደስ አይልም ይሄ ሰው እንዴት በአገሩ ላይ ቅንቅን ይሆናል ሰው እንዴት በአገሩ ላይ አገር ቡዳይ ልጅ ቡዳይ ይሆንባታል እኔ እኮ መተናዱ በዚህ ነው እናንተ መተናዱ ስለዚህ አትረው ለኔ ሰዓት በስሜት ብቻ ብዙ አወራሁ ማታም ትንሽ ፕሮግራም ሰርቼ ነበርና ከሱ ጋር አላስተካክል ስለዚህ ኢትዮጵያኖች በሚቀጥለው ዓመት ደግሞ ከዚህ በባሰ በደመቀ ሁኔታ አሁን ፍልፍታችን ጥምቀት አለ የጥምቀት ባህል ደግሞ የተለየ ያንኑ ልብስ ነው ብለን የምንወጣው ነጭ ያንኑ ነጭ ልብስ ጥምቀት እንደሆነ እናከብረው ደግሞ ፏድ ምቅብለን እናከብረው ደግሞ ጠላት ሪበል ጠላቴ ድብን ይበል ጠላት የሚለውን አሁን ነው የምናየው እንግዲህ በቃ የበለጠ ይደምቃል ደግሞ ጥምቀት ደግሞ እስከከተራ ድረስ ይሄን የምናደርገው ተንጠባጥባችሁ እጃችሁን እየሰጣችሁ መግባት ብቻ ነው ያላችሁ ምርጫ ከዚህ ውጪ ጌም ኦቨር ይሄ ነው እንግዲህ ውድ አድማጭ ቤተሰቦቼ የመጨረሻ የምናገረው የጳውሎስ ሆስፒታል የዲያሊሲስ በሽተኞችን ጉዳይ በሚመለከት ትራንስፈር ይችላልው ጠቅላይ ሚኒስትር ቢሮ የቀረበ ደብዳቤ አለ መድኃኒቶች እየተደበቀ ብዙ ሰዎች እየተጉላሉ እየሞቱ ያሉ ሰዎችም እንዳሉ ሰምቻለሁ በአስቸኳይ የመድኃኒት እደላው ካልተደረገ በስተቀር መስሪያ ቤቱ በተለየ ሁኔታ መንግስት ኢንቨስቲጌት እንዲያደርግበት ጥያቄ ያቀርበናል ጠይቀናል ይሄንን የጳውሎስ ሆስፒታል ወይም ደግሞ የሚመለከታቸው ሆስፒታሎች በግል አይሮፕላን የኢትዮጵያ አየር መንገድ አንድ አይሮፕላን ቢወስዳችሁ ቦይንግ በአስቸኳይ በሰዓታት ውስጥ መድኃኒቱ መጥቶ እንዲራገፍ ፈልጋለን ይሄ ጥያቄያችን ነው አዎ እናንተ የምትፈልጉት ህዝብ እንዲያኮርፍ ነው ህዝብና መንግስት እንዲጣላ ነው አይደል እዚህ ላይ እንድትሰሩበት እንፈልጋለን ይሄን ያለው ጉዳይ ቤተሰቦች ይወዳችኋለሁ ሰላማችሁ ብዝት በልኝ ለነበረን ቆይታ ሰላማችሁ ብዝት ይበልልኝ እንግዲህ እንዲህ ያለን
ሀገራችንን ብልጽግናችንን ሰላማችንን እናደርጋለን። እቺ ግንቦት 24 ነው ምናምን የምርጫው ጊዜ እስከመጣ ድረስ ብዙ ጣውረዶች ብዙ አጀንዳዎች ይሰጡናል። ግን በጽናት ሀገር የማሻገር ጉዳይ የጋራችን ይሆናል ብዬ እላለሁኝ። ለነበረ ቆይታ አመሰግናችኋለሁ። ሰላማችሁ ብዙ ይትበልኝ። ክብር ለሚሰጠው ክብር ሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን እንደ ህዝብ አሁንም እኛ ከህዝባችን ችግር የለብንም። ክብር ለጀግና ትንታጋይ በገር የስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ፣ ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን የአርቲፊሻል ኢንተለጀንስ እና መሰል የደህንነቱ መረቦች እንዲሁም ደግሞ ለለውጥ አራማጅ ኃይሎቻችን በሙሉ ከክብርት ከንቲባ ቢሮ አንስተን እስከ ሌሎች ተቋማቶች በሙሉ ከልብ እናመሰግናለን። እንግዲህ የጠላቶቻችን እንትን ምን ይመስላል የሚለውን በዚህ እንትን ከፍቼላችሁ ፕሮግራማችን በዚህ ይዘጋል። ይሄ ነው ዛሬ የምከፍትላችሁ። ለነሱ እርድ ይበል። አዎ የጠላቶቻችን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ፣ አዳርሱት ለሁሉም። ቢያንስ ሰው አንድ ሰው ለ20 ሰው አንድ ሰው ለ1 ሰው ሼር አድርጉት። ላይክ ያርጋችሁ፣ ሀሳብ ስጡ፣ ኮሜንት ስጡ። ያልሽ ውድር ያልሽ ህውሓትየ ኩፍስ ኩፍስ ህውሓትየ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቂ ያልሽ ትትሪ 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 ክብር ከይት ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙድር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ 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 አይገባሽ ደርገ ደረቅ እያለሽ ትትሪ 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 እናግኖ አይገባሽ ድርግ ደራክዮሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራትነሽ አምለሽ ትትሪ 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 ትትሪ